ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። በወቅታዊ ጉዳይ የተለያዩ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በዛሬ ወቅታዊ ጉዳያችን በቅማንትና አካባቢው እንዲሁም በጎንደር ከተማና ሌሎችም አካባቢዎች ያሉ ጉዳዮችን እናነሳለን ማለት ነው። እንግዲህ የጎንደር ከተማ የጸጥታ መዋቅር ሰሞኑን በቅማንት ሕዝብ ላይ እየፈጸመው ያለው ወንጀል አለ። እሱን ወደ እናንተ እናደርሳለን። ይህን በተመለከተና ሌሎችንም ጉዳዮች እንዲሁም ካለው አካባቢ የጸጥታ ችግር አንጻር ከጎንደር መተማ የተዘጋውን መንገድ እንዲሁም ሌሎችን ጉዳዮች ወደ እናንተ ስናደርስ እንቆያለን። በድጋሚ አብራችን ቆዩ። እንደተለመደው ዘንድር አብሮኛለ። ዘንድር እንኳን ደህና መጣህ እያልኩ ዛሬ በርከት ያሉ ጉዳዮችን ነው የምናነሳው። ብዙዎች የተያያዥ ቢሆኑም ለየብቻቸው እናነሳቸዋለን ማለት ነው። መጀመሪያ ግን ባለፈውም ስናነሳው እንደነበረው የጎንደር ከተማ የጸጥታ መዋቅር በቅማንት ህዝብ ላይ እየፈጸመው ያለው ሴራ ምንድን ነው የሚለውን ብናነሳ መልካም ነው። ባለፈውም አንድ ማንደፍሮ አበበ የሚባል ወጣት ወለቃ አካባቢ በግፍ ገሎ ነበር። ሰሞኑንም ሄዶ ስርዓት እየፈጸመም እየደበደበም ያለበት ሁኔታ ነው ያለው። ምናልባት ብዙ ሰዎች ይህ ነገር ትክክል አይደለም፣ መቆም አለበት የሚል ጉዳይ ያነሱ ነው። ምንድን ነው እየተፈጠረ ያለው? ምንድን ነው እየሆነ ያለው የሚለውን እንደ መግቢያ ብናነሳ ወደ አንተ ልምጣ። መልካም። እንግዲህ የጎንደር ከተማ የጸጥታ መዋቅር በአካባቢ ባሉ ቅማንቶች ላይ በተለይ ደግሞ የከተማው አንድ አካል የተደረጉ ዙሪያ እንትኖች አሉ፣ የገጠር መሬቶች አሉ። በነገራችን ላይ እንደፈለጉ ለማድረግ ነው እነዚህን የከተማው አንድ በከተማ አስተዳደሩ ስር እንዲሆኑ የተደረጉት። ምክንያቱም በፈለጉት ጊዜ የፈለጉትን መሬት እየወሰዱ እንደፈለገ ማድረግ ስለሚፈልጉ ነው። ዞሮ ዞሮ እነዚህ ወደ ቅማንት አስተዳደር እንካለላለን ብለው የወሰኑ ስለሆነ በአስተዳደር ሲመሰረት እነዚህ ከዚህ ከተማ ጋር የሚቀጥሉበትና እንደፈለጉ የሚመዘበሩበት ሁኔታ ሊኖር አይችልም። ምንድነው እየተደረገ ያለው? እንግዲህ በቀበሌ የከተማው አስተዳደር የገጠር ቀበሌ በሚባሉት እየገባ የፈለገውን ነገር ያደርጋል ማለት ነው። የፈለገውን ማድረግ። ዙሪያው ደግሞ እንደሚታወቀው ቅማንቶች ናቸው ያሉት እና በተለይ ደግሞ ወለቃ የሚባለው ከባቢ ተደጋጋሚ ችግሮችን እየፈጠሩ ናቸው። እንግዲህ ከዚህ በፊት ባለፈው እንዳነሳ ነው በሚዲያ እንደዘገብነው በውይይትም አንስተነዋል። ኩረበር በሚባል ወለቃና አርባባ መካከል ያለ አንድ ወንዝ አለ እና እሱ ወንዝ ወደ አንግረብ የሚቀላቀል ትንሽዬ ወንዝ ነው። እሱ ገባቢ አንድ ወጣት ለምን አየህን፣ ለምን ፖሊስ ብለህ ተናገርክ በሚል በሰደፍ እና በከስክስ ደባድበው ረጋግጠው ገለውታል። ስቲል የእሱ ጉዳይ ራሱ የሴት ሊሆን አይደለም። ለምን እንደዛ እንዳደረጉ እና የተለያዩ ነገሮችን ባለፈው ስላነሳ ስለነበረ እንትን ያለበት ነገር የለም። ችግሩ አልተፈታም። ፍትህ ስቲል እስካሁን አልተገኘም ማለት ነው። ሌላው አሁንም የየትኛውም የቀበሌ አስተዳደር አሁን በከተማው አስተዳደር ስር ናቸው የተባሉ የቅማንት ቀበሌዎች፣ በገጠር ያሉ ቀበሌዎች አስተዳደሩም የጸጥታ መዋቅሩም ሳያቅ ማለት ነው ቀድመው ሳይነግሩ በፈለጉ ጊዜ የፈለጉትን ያደርጋሉ እየሄዱ ማለት ነው። ከአጠቃላይ ይሄ ተቀባይነት የሌለው አሰራር ነው፣ ትክክልም ስላልሆነ ማለት ነው። የሆነ ቀበሌ ችግር ካለ መጀመሪያ ጉዳዩም እንትን ማድረግ ያለበት ቀበሌው ነው። የቀበሌ ጸጥታ ከቀበሌው የጸጥታ አቅም በላይ ከሆነ ብቻ ነው ከዛ ቦታ መጥተው የሆነ ነገር ማድረግ የሚችሉት ማለት ነው። የከተማው ይህን ነገር መስራት የሚችለው ነገር ግን ያንን ማድረግ አይፈልጉም። እነሱ በፈለጉት መንገድ ይሄዳሉ። የፈለጉትን ቆራጭ ፈላጭ ሆነው እንደፈለጉ ያደርጋሉ ማለት ነው። በተደጋጋሚ ነው ይህን የሚያደርጉት። ባይ ዘ ወይ የፈለጉትን ሁሉ ያደርጋሉ። እንዲያውም በአንድ ወቅት ምንድን ነው ያሉት? በሆነ ጊዜ መጡ፣ እዚህ ሽፍታ አለ ምናምን ብለው ከበው ከተማዋን ቃውጤ ሲያደርጓት አደሩ፣ ሌሊት ሙሉ ማለት ነው፣ ምንም ነገር ሳይፈጠርም። እና እንዲህ አይነት ስራ በተደጋጋሚ እየተሰራ ነው። ህብረተሰቡን ማሸበር፣ የቅማንት ልጆች እዛ አካባቢ አንገታቸውን ደፍተው እንዲኖሩ ማድረግ፣ ባይተዋርነት እንዲሰማቸው ማድረግ እና የተለያዩ እንትኖችን ክፋቶችን እየሰሩ ነው ማለት ነው። እንግዲህ ባሳለፍነው ቅዳሜ ሚያዝያ 16 2017 ዓ.ም ከወለቃ ወደ ሳቢያ ጊዮርጊስ በሚወስደው የአንገረብ ድልድይ ማለት ነው ድልድዩ ከባቢ ስጦታው የሚባል ወጣት የአምባ ጊዮርጊስ ወረዳ አዲስ ጋር ባጫን የሚባል ቀበሌ ውስጥ ጉንዳ የሚባለው አካባቢ ተወላጅ ነው። ገበያ ቆይቶ ሲመለስ ወለቃ የከብት ገበያ ቆይቶ ከብት ሽጠው ሲመለሱ ወንዝ ላይ ጠብቀው መሳሪያውን ቀሙ፣ እሱንም አስረው ወሰዱ ማለት ነው። ይዘው ሄዱ። ይህን ያደረጉበት ምክንያቱ ምንድን ነው ብለህ ብጠይቅ ምንም ነገር የለም። ልጁ ምንም ነገር የሚያደርግ ልጅ አይደለም። እንደ መረጃው እንደደረሰን እንደሰበሰብነው መረጃ ልጁ እንዲያውም አካባቢውን ከጽንፈኛ ፋኖ የሚባል ከሚጠብቁ ወንድሞቹ ጋር ሆኖ ሲያገለግል የነበረ የአምባ ጊዮርጊስ የወረዳ ያውቀዋል
በሰላም አስከባሪነት ያውቃል። በዛ አካባቢ የሚንቀሳቀስ የመከላከያ ሰራዊት ራሱ ያውቃል ይህን ልጅ ማለት ነው። ይህም ብቻ ሳይሆን ብዙ ልጆች ናቸው ተደራጅተው አካባቢያቸውን ከጽንፈኛ ፋኖ የሚከላከሉ ማለት ነው። በተደጋጋሚ ውጊያ አድርገዋል። በመረባ በኩል የጉንዳ መረባ ወደዛ የሚባለው ማለት ተደጋጋሚ እየመጣ ሞክሯል። ፋኖ የሚባል ኃይል እናስገባም ብለው ሲከላከል የነበረው ህብረተሰቡ እነዚህ ልጆች እያሰባበሩ አደራጅተው የራሳቸውን ማህበረሰብ እየተከላከሉ የነበረው እና ከነዛ ውስጥ ነው ይሄ ልጅ እንግዲህ የያዙበት ምክንያትም ከዚህ ጋር በተያያዘ ነው። ለምን ፋኖን በዛ ትከላከላለህ? ቅማንት በዛ መጥቶ ፋኖ የሚመታውን ለምን ተከላከልክ የሚል ነው። ይህን በመረጃ አግኝተው ነው ይሄንን ያደረጉት። አጋጣሚ ልጁ ወደዛ መጥቶ ስለነበረ ሳቢያ ሳይና የአክስቱ መሰለችኝ ያለችው ከእሷ ቤት ቆይተው የበሬ ሽጠው ሲመለሱ ነው ይህን እንደዚህ እንትን ያደረገው ማለት ነው። ይህን እርምጃ የወሰዱት እንግዲህ ባለፈው በድባ ደፈጫ በኩል በተለይ ድባ በሚባለው አካባቢ መጥቶ ፋኖ ያደረገውን ነገር እናውቃለን። እነ ወርቁ ኃይለማርያም ነው ምናምን የሚባለው የዞኑ አስተዳዳሪ ከተማው ውስጥ ካሉ የጸጥታ ኃይሎች ጋር በመተባበር እንደገና መከላከያው ሂዶ ያንን ፋኖ አባራለሁ ምናምን ሲል አትሄዱም ተመለሱ የሚል ስራ ሁሉ የተሰራው ሴራ እናውቃለን። ከዛ በላይ እንዲያውም በዚህ በአርባባና ወለቅ አካባቢ ያለ የቅማንት ታጣቂ እንትኑ ማለት የመንግስት የጸጥታ መዋቅር እኮ ነው። እሱ ራሱ ሂዶ ተዋግቷል። እርምጃ እንወስዳለን ሁሉ ብለው ሲፎክሩ የነበረበት 3 ቀን ሁሉ ውይይት ያደረጉበት ጊዜ ነበረ። ለምን ፋኖ ተነካ በሚል ማለት የጎንደር ከተማ የጽንፈኝነት መጸነሻ፣ የሌባ ማህፀን፣ የጽንፈኞች መወለጃ ነው። ፋኖ የሚባለው ጽንስስ የተጸነሰው ጎንደር ከተማ ውስጥ፣ ያም ደግሞ ዋና መሰረቱ ቅማንትን ለማጥፋት ነው። አሁን በዛ ሂሳብ ነው እንግዲህ በፋኖነት ይሄ የእብደት ዛር ተሹመው እንዲህ አይነት እርምጃዎች የሚወስዱት ማለት ነው። እንደፈለገ የፈለጉትን እየሄዱ የሚያደርጉ ማለት ነው። ይህን ልጅ አዲስ ጊ አርባ ጫን ሄደው መያዝ አይችሉም። እዚሁ ለገበያ ስለመጣ ብቻ ነው ይሄን ያደረጉት ማለት ነው። እዛ ቦታ መያዝም አይችሉም፣ መሄድም አይችሉም። ከተማ ለከተማ የሚያውደለድል ፖሊስ ምን እንደሚያደርግ እናውቋለን። ወጥቶ ምንም ነገር እንደማይሰራ ማለት ነው። እዚህ ጋር ግን በቃ ከተማ ጠብቆ ንጹሐን እንዳይንቀሳቀሱበት እንዲህ አይነት ዘር ተኮር ጥቃት እየፈጸሙ ነው ያሉት ማለት ነው። በዚህ ምክንያት ነው እንግዲህ ልጁ ከሌሎች የአካባቢው ቅማንቶች ጋር በመተባበር ከፋኖ ጋር ሲዋጋ እንደነበረ ቅድም አንስቻለሁ። እንዲያውም ከዚህ በፊት በነበረ ውጊያ ፋኖ እዛ መጥቶ ከብት ሲዘርፍ ህብረተሰቡ ሲያሰቃይ እነዚህ ልጆች ተደራጅተው ተዋግተው ማርከው ነበረ መሳሪያ ምናምን ጥቁር ክላሽ የሚባል ማርከው ይሄ ልጅ ተፈቅዶለት ማርኮ ስለነበረ ማለት ነው። የወረዳው የዞኑ ማለት እንትን የአምባ ጊዮርጊስ ወረዳና መከላከያ አብሮ በዛ አካባቢ የሚንቀሳቀስ አመስግነዋቸው መሳሪያውንም በዛው ቀጥል እንደገና ተደራጅታቸው አሁንም አካባቢዎችን ጠብቁ፣ ነገር ግን በመንግስት ጸጥታ የሰላም አስከባሪ ውስጥ ሁኑ ብሎ እዛ አደራጅተው ነው እንትን የሚሉት ማለት ነው። በመንግስት የመዋቅር እንትን የመንግስት የጸጥታ መዋቅር ውስጥ ሆኖ አብረው የሚሰሩ ልጆች ናቸው። ይህ ልጅ የተያዘው ማለት ነው። እንዲህ አድርገው ይዘው የአምባ ጊዮርጊስ የጸጥታ መዋቅር የሆነ ሰው እንትን አድርጎ ያዝ ነው ሰው አጋች ይዘናል ብለው ነው እንደዛ ያደረጉት ማለት ነው። እንትን በማህበራዊ ሚዲያ በውስጥ ለውስጥ የሚያስተላልፉት መልእክት የትኛውን ሰው ማን የሚባል ሰው ነው የታገተው? ይሄ መሰረታዊ ጥያቄ ነው። ማን የሚባል ሰው መቼ ታገተ? ታገቶ ምን ተደረገ? ማስረጃው ምንድን ነው የሚለው መቅረብ አለበት። ዝም ብለህ ታገተ ወይም አጋች በሚል ሰበብ መያዝ የለብን። ማን የታገተው? የሚታገት ሰው ሁሉም ይታወቃል። የታገተ ሰው እያንዳንዱ የታገተ ሰው ወደ ቤተሰቦቹ ስልክ ይደወላል። ስልክ ተደውሎ ነው ይህን ብር አምጡ የሚባለው። ያ ስልክ የዚህ ሰውን ስልክ ነው። እንደዛ ካለ እስኪ አምጡት እንየው ካለ ማለት ነው። ሲጀመር ገበያ ውሎ ሲመለስ ነው የተያዘው። በአደባባይ ከብት ሽጦ ሲመለስ ነው የተያዘው። እንዴት ነው ሰው አጋች ነው የሚባለው? ሰው አጋች እንደዛ አይነት ስራ ይሰራል? ይሄ ፍጹም ትክክል እንዳልሆነ በአካባቢ ያሉ የማህበረሰብ ክፍሎች ነግረውናል። በርካታ የመረጃ ምንጮችም የነገሩን ይሄ ነው። ልጆች እንግዲህ ከያዙት በኋላ ማለት ነው ወደ ፖሊስ ጣቢያ ይዘውት ሲሄዱ የአብረው እንትኖች ነበሩ። ይሄ ሰላም አስከባሪ ጥምር ኃይል ምናምን የሚል ነገር አቋቁመው ነው እንደዛ ያደረጉት ብለውኛል። ሰላም አስከባሪ የሚባልና አድማ ብተና የሚባል እንዲሁ ፖሊስ በአንድ ላይ ሆኖ ነው ይሄን ያደረገው ብለዋል። እና መንገድ ላይ ከዛ ውስጥ አንድ ግርማቸው እዘዝ የሚባል ግርማ እዘዝ ወይም አበበ እዘዝ ይመስለኛል የሚባለው አይ ቲንክ ግርማ እዘዝ መሰለኝ። ይሄ ሰውዬ እነሱ ጋር አብሮ የሚሰራ ነው። ግደለው በጥይት በለው ብሎ ያዝዱታል። አልመታውም። ይህን ልጅ እኮ አውቀዋለሁ፣ ሰላማዊ ሰው ነው። ምን አደረገ? አልመታም አለ። ምን ብዬ ነው የምመታው? ምንም ነገር ያላረገ ልጅ ምንስ ቢያደርግ ዝም ብለህ በአደባባይ ነው የምትረሽ ነው። ፍርድ በሚሰጥበት መንገድ ፍርድ ትሰጣለህ እንጂ አልመታም አላቸው። መሳሪያውን አስወረደው፣ እሱንም አሰሩት አብረው ማለት ነው። ለምን አልመታም? ልብ በል ሴራውን
ቅማንትን በቅማንት ማስመታትን የፈለጉት እነሱ ማለት ነው። የቅማንት የጸጥታ ኃይል በቅማንት ታስመታዋለህ። ከዛ በኋላ እርስ በርስ ታፋጃለህ፣ እንደምለሳ ምናምን እያልክ እንድትጋደል ማለት ነው። የሚሰሩ ስራ ተመልከታቸው። ይሄን ነገር እነሱ እርምጃ እንዳይወስዱ ልጁ አለ። አሁን እነሱ ቅማንት ነው ብለው ያሰቡት ያጋልጠና ብለው ፈሩ። ኦልሬዲ ስለተያዘ ስላለ ማለት ነው። ይሄ ልጅ ባይኖር ወይም ቅማንቶች እዛ ውስጥ ባይኖሩ ይገሉት ነበር፣ ይረሽኑታል። ስለዚህ ምን እያደረጉ ምን አይነት ሴራ እንደሚሰሩ ተመልከታቸው። የመጨረሻ እንዲሁ ትንሽ እንኳን እግዚአብሔር መፍራት የሚባል ነገር ያልፈጠረላቸው በጣም አረመኔ የሆነ ስራ የሚሰሩ ሰዎች ናቸው ይህንን የሰሩት ማለት ነው። እንግዲህ በዚህ መንገድ ነው ያልነው። ፖሊስ ለፋኖ ተቆርቁሮ እንጂ ልጁን እንዲይዝ የተደረገው በፍጹም ለታገተ ሰው ተቆርቁሮ አይደለም። ስንት የታገተ ሰው ታግቶ ኧረ ድረሱልን ታግቷል እያለ አንድም ቀን ሄዶ ይዞ ያውቃል? ይሄ ፖሊስ ምናምን የሚባል ኃይል የለም፣ አድርጎት አያውቅም። ባለፈውም ያንኛውን ልጅ ለመያዝ የሄዱት ያን የገደሉበት ምክንያት ማለት ነው። እነዛ ፖሊሶች ሄደው የገደሉት የሆነ አማራ እዛ ውስጥ መጥቶ ታግቷል ስለተባለ ነው። ቅማንት ታግቶ ቢሆን ይመጣል ይሄ ሰው? አይመጣም። ዘሩን ፈልጎ ነው የሚመጣው፣ ጽንፈኛ ስለሆነ ማለት ነው። ጽንፈኛ በእንስሳዊ አስተሳሰብ ነው የሚያስቡት እንዲህ አይነት ነገር ማለት ነው። የጸጥታ ኃይል ከሆንክ በከተማ ውስጥ የምትሰራ ከሆነ ሁሉንም ህዝብ ነው እኩል ማየት ያለብን። ለአማራ እየታገልክ ቅማንቱን አታክ ማድረግ ምን የሚሉት እብደት ነው? ይሄ ፍጹም ትክክል አይደለም። ተቀባይነት የሌለው የጽንፈኞች ኃይል ነው። ወንጀል ከሰራ በግልጽ ወንጀሉን ለህብረተሰብ ማሳወቅ ያስፈልጋል። እና ጽንፈኛው የከተማው የጸጥታ መዋቅር በጣም በሚያሳዝን ሁኔታ ይሄ ኃይል ቀደም ጀምረው ሲያደርጉት የነበሩት ዛሬ አጠናክረው ቀጥለውታል። ከ2012 ዓ.ም ጀምረው በከተማው ውስጥ የነበሩ ቅማንቶች እንዴት አድርገው ሲጨፈጭፉ እንደነበሩ በተለይ ደግሞ በከተማው ዳር ያሉት ወይም አዳዲስ የከተማው ክፍሎች ማለት ነው ቀበሌ 16፣ 18፣ አዘዞ 19፣ 20 የሚባለው እንደገና ደግሞ ቀበሌ 15 ይመስለኛል ቁስቋም፣ ይሄ በሙሉ ምንድን ነው ሲደርስባቸው የነበረው? ያ ሁሉ መከራ ምንድን ነው የተደረገባቸው? በገጠር ከተማዎች ራሱ በከተማ የገጠር ቀበሌዎች ራሱ ጎንደሮች ጊዮርጊስ፣ ጎንደሮች ማርያም፣ ጫንቅ ብላጅግ የሚባለው ቦታ ምን ሲሰሩ እንደነበረ እናውቃቸዋለን። ስንት ሰው እንደረሸኑ ማለት ነው፣ እንጨፈጨፉ። በዛ ጽንፈኝነት እንደተሞሉ ዛሬም አጋጣሚን ተጠቅመው ይህን ነገር እያደረጉ መሆኑን ህብረተሰቡ በደንብ አድርጎ ያውቀዋል። ያላወቀም ደግሞ በደንብ ማወቅ አለበት ማለት እፈልጋለሁ። ታንኪዩ። መልካም እንግዲህ ጎንደርና አካባቢውን ካነሳን በጣም በርካታ ነገሮች በየቀኑ ይፈጸማሉ። ስለማይደርሱን ነው አብዛኞች። አንዳንዴም ህዝቡ ራሱ ለምዶታል። አሁን በቃ የሆነ ቦታ ላይ መጥተው የሆነ ወንጀል ፈጽመው ሲሄዱ በቃ ዝም ይላል። ምክንያቱም እየተለመደ ሁላ መጥቷል። ከዚህ ከእስር ቤቱ ማዶ ወደ ድባደፈጭ አቅጣጫም እየተሻገሩ ምን ሲሰሩ እንደነበረ ማንም ነው የሚያውቀው። እና አንዳንድ ጊዜ ዝም መባል አለበት ብዬ አላስብም። እኔ ማህበረሰቡ ራሱን ሊከላከል ይገባል። ሌላ ከጎንደርም ሳንወጣ ሀሳቡ የተለየ ቢሆንም እንግዲህ ቅድም ስናነሳቸው የነበሩ ሰዎች የዚህ ጎንደር ከተማ አንድ አካል ናቸው። ጎንደር ከተማ ሰሞኑን ጎንደር ከተማን እንሞሽራት የሚል አንድ አጀንዳ አለ። እንግዲህ እንደምታውቀው ጎንደር ከተማ ውሃ የለም፣ መብራት እንደፈለገ የለም፣ በጣም ብዙ መሰረተ ልማት የለም። ማህበረሰቡ በጣም ብዙ ጥያቄ ያለበት ግን ኑ ጎንደርን እንሞሽራት የሚል አጀንዳ ሰሞኑን በጣም እየተንሸራሸረ ነው። እነማን ናቸው የሚሞሽሯት? ምንድን ነው የሚሞሽሯት? ለማን ነው የሚድሯት? የሚለውን እሱ ባሏ ማን እንደሆነ ድግሱ ምን እንደሆነ እንግዲህ እናየዋለን አብረን። ግን ይህ ጎንደርን የመሞሸሩን ጉዳይ ስናነሳ ጎንደር የተሰራችው ከማን ነው? ማን ነው የሰራት? ማን መሬት ላይ ነው የተቀመጠችው? ማን ነው የፈጠራት? ማን ነው 360 ዲግሪ የከበባት? የሚለው ግልጽ ነው። ምንም ሳይታለም የተፈታ ነው። የቅማንት ህዝብ ነው። ግን እቺ የምትሞሸረው ጎንደር አሁን ልትሞሸር ነው የምትባለው ጎንደር ቅማንትን እያሳደደች እንደሆነ እያነሳን ነው። ቅድም ስታነሳው የነበረው ጉዳይ የዚህ ጉዳይ አንዱ አካል ስለሆነ እንዴት ነው ጉዳይ የምታየው? ጎንደር ልትሞሸር ነው የሚለውን ጉዳይ እንዴት ነው የምታየው? ሴራውን አጠቃላይ ወደ አንተ ላምጣው እስኪ። ኦኬ፣ እንግዲህ ጎንደር ምንድን ነው የምትሞሸረው? ልጃገረድ ናት? ሴተኛ ዳሪ ናት? ምን አይነት ጋለሞታ ናት? ምን አይነት ከተማ ናት የምትሞሸረው? የፈለገውን የሚያደርጉባት የማንም ቅምጥ የሆነች ከተማ ማለት ነው። በተለይ ደግሞ ይህ አሁን የፋርጣው ግሩፕ እንደፈለገ ነው የሚያደርጋት። እዛ ቡድን ይሄ ጽንፈኛው ቡድን ማለት ነው። ጽንፍ ዘር ለይቶ መንደር ለይቶ የሚሰራው ግሩፕ እንደዛ ነው የሚያደርገው። ድግስ ሲደገስ የሚበላ ነገር ይመጣል። ድግስ ሲደገስ በጫካ ላስቀመጥካቸው ውሾች የምትጥለው ብር ይኖራል። በገንዘብ ምናምን የምታበላው ነገር አለ። ለዛ ነው እንጂ ጎንደርን እድሉ ተሰጥቶት ለዚህ የፋርጣው ቡድን ማለት ነው እድሉ ተሰጥቶት ከ1957 ዓ.ም ጀምሮ በእጁ ይዟት የመጣው ሲያደነቁራትና ቁልቁል ይዟት ሲሄድ ነው የኖረው እንጂ አንድ ቀን ጎንደር አድጋ የተሻለ ነገር እንትን ብላ አታውቅም። ከማህበራዊ አገልግሎት የላትም። ከሰላም የላትም። ፉከራና ቀረርቶ ነው።
ማንም ሽፍታ እየመጣ ነው የሚቀለብባት። ንጹሐን የሚገደሉባት ከተማ ነች። ወሮ በላ ሽፍታ እየመጣ የሚደበቅበት ከተማ ነች። ያን ሁሉ የልማት እድል ማለት የማልማት እድል ተሰጥቷቸው ምን ሰሩ ነው ጥያቄው እዚህ ጋር ማለት። ጎንደርን ከደቡብ ጎንደር የመጡ የፋርጣ ቡድን ማህበራት በአንድ ላይ አባላት ሆነው እንደ መዥገር ተጣብቀው ሲበዘብዟት፣ ሲጨቆኗት፣ ሲቦጠቦጣት ነው የኖሩት። ይሄን እናውቃለን። በደንብ አድርገን ነው የምናሳውቀው። ሰው ይሄን እስከ ዛሬ ምንም ነገር ሳይቀይሩ ቆይተው ዛሬ በዚህ ቃውጢ ጊዜ ማልማት ይቻላል? ጎንደር ምን መስራት ይቻላል ነው? የፌዴራል መንግስት በጀት መድቦ የፋሲል ግንብን አድሶ የከተማ የኮሪደር ልማት የሚል ጎንደር የሆነ ነገር እንትን አድርጎ ሰርቶ ስለሄደ እሷን ተከትለ በቃ ልክ ጎንደር የሚለማ በፍጹም መቼ አለምታችሁ ታውቃላችሁ? ይሄ እኮ የናብይ ስራ እኮ ነው። አሁን ጎንደር አሁን ብልጭልጭ የምትለው ነገር የናብይ የኮሪደር ልማት ምናምን የሆነ ኮንትሪቢሽን ነው። ከዛ ውጭ ያ ሁሉ ብር እድሜ ልካችሁን በኢህአደግ ዘመን ብለው በደርግ ዘመን ብለው አብራችሁ ነበራችሁ። በኃይለሥላሴ ምን ሰራችሁ? ጥያቄው ምን ሰርታችሁ ታውቃላችሁ? ቢሊየን አይደለም ትሪሊየን ብር ቢሰጣችሁ ትሰራላችሁ ወይ? እስከ ዛሬ የበላችሁት ብር ከትሪሊየን ራሱ አይበልጥም ወይ? በጎንደር ስም የሚዘርፉት ማለት የሚበሉት። ይሄ መሰረታዊ ጥያቄ ነው። ባይተወይ ማን ነው ስም የሚሞሽራት ጎንደር? ጎንደር የምትሞሸረው በፋርጣው ቡድን አጭበርባሪ ሌባ ቡድን ነው ወይስ እዛው ባለው በጎንደር ህዝብ እዛው በኖረው መሰረቷት በኖረው ገንብቷት በኖረው ጠብቆ ሲንከባከባት ለብዙ መቶ ዓመታት በቆየው ቅማንት ነው ወይስ በዚህ የደቡብ ጎንደሩ ስግብግብ ኃይል ነው የምትሞሸረው? አየና ይኸው ሲጀመር በነገራችን ላይ በአንድ ወቅት ምን እንዳለ ታውቃለህ? በዚህ ለጉብኝት ሂዶ ይመስለኛል አይ ቲንክ ከትግራይ በሆነ ቦታ መጥቶ ምናምን ይሁን ብቻ መለስ ዜናዊ የሚባል ሰውዬ ሆን ብሎ ነው ቅማንትን የሰረተው። ግን ምን አለ የሆነ ነገር ጎንደር ግን መቼ ነው የምታድገው አለ። ለባለቤቱ ስትሰጧት ነው የምታድገው ብሏቸዋል። ባለቤቱ ሲያስተዳድራት ነው ጎንደር የምታድገው ብሏል። በፋርጣ ልታድግ አትችልም ብሎ ነግሯቸው ሄዷል። በተዘዋዋሪ ማለት ጎንደር አሁን የገባችበት መከራ እንደዚህ ነው። አውጤ ውስጥ ይሆና ፍዷን የምትቆጥረው መከራ የምትቆጥረው ውሃ እንኳን የላትም። ከጣና ስንት ኪሎ ሜትር ይሆናል ርቀቱ? ከጣና ውሃ አምጥተህ እንኳን ከተማውን ውሃ እንደፈለገ እንዲጠቀም ማድረግ አልተቻለም። የተጀመረ ግድብ እንኳን አልቆ አያውቅም። የፌዴራል መንግስት ነው ምናምን እዛ ያለ አንገረብ ግድቡ እሱ ስቲል እስካሁን በደለል ሞልቷል። ምንም ነገር ማድረግ አይችልም። ውሃ እንኳን በቂ ውሃ የለም፣ መብራት የለም። በጣም እኮ ነው የሚገርመው በዚህ ዘመን ማለት ነው። የመንገዶችን ጉዳይ ተዋቸው። በቃ መንገድ የጎንደር መንገድ ማለት ሰራን ብለው ሽሮ ፈሰስ ይሰራሉ፣ ወዲያውኑ ይፈርሳል። ምን ይላል? በቃ በጀት ለመብላት ነው። ይሄ ለፋርጣው ቡድን ሲሳይ ነው። ሁልጊዜ የሚበሉበት የሚዘርፉበት የሚወጠብጡበት ነው። የደብተራውም የፋርጣው ደብተራ ተሰብስቦ መጥቶ ጎንደርን የሚያደነቁረው 44 እያለ 44 አጋንንት ሲሰብክ የሚለው እዛ እየመጣ ነው። ጎንደር መዳኛ የላትም። በእነዚህ እጅ ሁና ማለት በእነዚህ እጅ ሁና ጎንደር ልትድን አትችልም። አሁን መሞሸሪያ የሚባለው ነገር ከየት ሊመጣ ነው? ለማን ነው እሱ ገንዘቡ የሚሰበሰበው የሚለው መሰረታዊ ጉዳይ ነው። መሰረታዊ ጥያቄ ነው። በተለይ የድሮ ሰሜን ጎንደር የሚባለው ክፍል የምትኖሩ አማራ ነን የምትሉ ሰዎች ራሱ ይህን ጥያቄ ትጠይቁታላችሁ። ይህን ጥያቄ መጠየቅ አለባችሁ። የእናንተ ልጆች ራሱ እዛ አካባቢ ያሉ ስልጣን ይዘው እኮ በዚህ ቡድን ነው ከኋላ የሚጫወቱት እንትን የሚያለቱት ከኋላ እንትን እያሉ የሚሰሩት ማለት ነው። የራሳቸውን አካባቢ የራሳቸውን ልማት እድል አሳልፈው ሰጥተው ፍዳቸውን ያሉ እነሱም ራሱ ማለት ነው። ቅማንት ብቻ ነው እንደ መከራ የሚያየው አይደለም። በሰሜን ጎንደር የሚባል ያለው አማራው በሙሉ ተመሳሳይ ጉዳይ ነው። ከተማ ውስጥ የሚኖረው የሰሜን ጎንደር ተወላጅ ምንም አይነት ጥቅም አያገኝም። እዛው ከተማ ተወልዶ ያደገ ከተማ እንዲያስተዳድር ተደርጎ አያውቅም። የለም ከጳጳስ እንኳን እንደዛ እዛ ተወልዶ ያደገ የለም። አባ ሰላማ የሚባል አንድ ሰው ነበሩ። ከዛ በኋላ የለም። በፊትም ፋርጣ ነው፣ አሁንም ፋርጣ ነው። ይሄ ሁሉ የሚሰራው ስለ ደቡብ ጎንደር ነው የሚያስበው፣ ስለ መንደሩ ማለት ነው። ያ ቡድኑ ስለ ቡድኑ እንጂ ምንም የሚሰራ የለም። ይሄ አይል አሁን ጎንደር እንዴት አድርጎ ይሞሽራታል? በምን ሂሳብ ነው የምትሞሸረው? ስለዚህ ቅማንትን ነጥሎ ወይንም ነጥላ ራሷ ከተማ ስትገድልና ስታሳድድ የኖረች ከተማ ከዚህ እንዴት ሆና ልትድን እንችላለች? ከዚህ ዘር አድርቅ፣ ዘር አጥፋ፣ ዘር አፍልስ የሆነ ኃጢአት ገብታ እንዴት ሆና ነው የምትለማው? በቅማንት ጉዳይ ንስሐ ገብታለች ጎንደር የምትባለው፣ ይቅርታ ጠይቃለች። እዚህ የኖራችሁ ቅማንት መስረት ጥንት ጀምራችሁ የኖራችሁ ህዝቦችን ከጥንት ጀምሬ ስቆረጭማችሁ ኑሬ ያለው ከነመላኮ ተፈራና ከዛ በፊትም ጀምሬ ያን ሁሉ ስራ ስሰራ ነበረ፣ ይቅርታ ብላ ጠይቃለች። ይሄን ነገር ታውቃለች? የለም፣ አንድም ቀን ተናግራ ስለማታውቅ ማለት ነው። ይህንን ሲያደርጉት የነበሩት ማለት ነው። እንግዲህ ከማዕከላዊና ምዕራብ ጎንደር ዞን አስተዳደሮች ጋር በማስተባበር አሁን ጎንደርን አስተዳድራታለሁ
ጎንደርን ልሞሽራት ነኝ የሚለው እንትን ከንቲባ ማለት ነው። ይሄ ከንቲባ አሁን ወጥቶ የሚናገረው በሚዲያ ራሱ የሚናገረው ከንቲባ ከነዚህ ጽንፈኞች ጋር ሆኖ መኪና ወደ ጭልጋ እንዳይሄድ የዘጋው አንዱ ይሄ ነው። አብሮ ከጎንደር ከተማ መኪና ወደ ጭልጋ እንዳይወጣ ማለት የከተማው እንትን የሚያስተዳድሩት እነሱ ናቸው። አብረው ተነጋግረው ማለት እንትን እንዳይደረግ ካደረጉት መካከል አንዱ እሱ ነው። አሁንም በአካባቢ የወጣ ፖሊስ የሚገለው ይሄ ሰውዬ ነው የሚያስተዳድረው። ይሄን የሚያደርጉት ማለት ነው። ደፈጫ በለው ድባ በለው እዛው አሁን እያነሳ ነው ያለው እንትን ወለቃና አርባባ አካባቢ በለው የፈለግከው አካባቢ በዛ ቅማንትን የሚያሰቃየው ከዚህ ከተማ የሚወጡ ፖሊሶች ናቸው። በአማራነት ጽንፈኝነት ተነስተው ሂደው የሚጨፈጭፉ ቅማንቶች የሚገሉ ማለት ነው። ይሄ እንዴት ሆኖ ነው የሚሞሸረው? በምንድን ነው የሚሞሸረው? ምን አድርጎ ነው የሚሞሸራት? ይሄ ፍጹም ትክክል አይደለም፣ ሊሆንም አይችልም። ዝም ብሎ ቅዠት ማለት ነው። ቅዠት ያው ብር ለመብላት ነው። የቅማንት ኮሚቴዎችን በግፍ አስራ የምታሰቃይ ጨካኝ ከተማ በምን ትሞሸራለች? እንዴት ሆና ትሞሸራለች? አባት የሌላት ሙሽራ እንዴት ሆና የምትሞሸረው? የማይገባኝ ነገር ማለት ነው። ሙሽራ እኮ እናት አባት ነው ድግሱ የሚደግሱት ራሱ ማለት ነው ለመሞሸር። አባቷ የጎንደር ቅማንት ነው። ቅማንት ያልደገሰው ድግስ እንዴት ሆኖ የምትሞሸረው? የማን ቀጣፊ ነህ? እንዴት ሆኖ ነው ሰው ቤት መጥተህ አንተ ዝም ብለህ በገበያ ይዘህ የምትሄደው? ከተማ ሙሽራ ይዘህ የምትሄደው ማለት ነው። ሃው ካን ኢት ቢ ፖሲብል? ይሄ ፍጹም ስህተት ነው። ለዛ ነው የከተማ የምታድገው ባለቤቱ ሲያስተዳድራት ነው የተባለው። ለዛ ነው ባለቤቱ እስካላስተዳድራት ድረስ ጎንደር ከተማ ልታድግ አትችልም፣ ልትሞሸርም አትችልም፣ ትሞታለች፣ ቁልቁል ትሄዳለች። ስለዚህ እንኳን ዛሬ በዚህ በግርግሩ ዘመን ሰላም በነበረበት ወቅት ራሱ ጎንደርን ማልማት ችለው አያውቁም። ሲዘርፉ ሲበሉ ነው የሚኖሩት። ሌላ ምንም ስራ ያላቸው አውቃቸዋለሁ። ማዘጋጃ ቤት ከባቢ እኔ በአንድ ወቅት በሆኑ ምክንያቶች ሄድ ነበረ። የሚያረጉትን በደንብ ነው የማውቃቸው። መዝረፍ ብቻ ነው ስራቸው። እኔ እንዲያውም አንዳንዴ መንግስት እነዚህን ሰዎች ቀጥሮ የሚያስቀምጣቸው እዛ ቁጭ ብለው እንዲበሉ ነው እንዲህ ይላሉ። በቃ ቁጭ ብለው መብላት እኮ ነው፣ ሌላ ስራ የላቸው። መብላት፣ ለህብረተሰብ አገልግሎት ምናምን የሚባል ነገር የለም። ያው የጎንደር ህዝብ እንደምታውቀው ባለስልጣን መሸከም ይወዳል። በቃ ዝም ብሎ ተጨፍኖ እየተገዛ መቀጠል ይወዳል። በዛ ምክንያት ነው አሁን እንደዛ የተደረገው። ስለዚህ አሁን ጎንደርን እንሞሽራት በሚል ገንዘብ የሚሰበሰበው የፋኖን ትጥቅና ስንቅ ለማሟላት ምንም ጥርጣሬ የለው። ምንም እነ ባዩ በዛብህ እነዚህ የከንቲባ ዘሮች አሁን እዚህ ስልጣን የያዘውም ከታች በነበረበት ወቅት ሌላውም እዛ የዞኑ ምናምን የሚባለው በሙሉ እዛ የተጠራቀመ የጽንፈኛ የአማራ ባለስልጣን ምናምን የሚባለው እዛ የተቀመጠው ቁጭ ብሎ ፋኖን ፈጥሮ አሳድጎ ቅማንትን ያሳረደ ቅማንትን ያስገደለ ምንም ነገር በዛ ጉዳይ ይቅርታ እንኳን ጠይቆ ማያውቅ አሁንም ድረስ የሚጨፈጭፍ ለፋኖ ብር አንሶት በጀት እየፈለገ ነው። ሌላ ምንም ምክንያት የለውም። ልቤን እያለ ስለሆነ ፋኖ ብር አምጥተህ በሚሊዮን የሚሰበሰብ ብር ታመጣና ይሄን ትቀልበዋለህ። በቃ እኛ አለማን ምናምን የሚል የሆነች ብልጭልጭ ነገር አሳይተህ የሆነ ነገር ታደርጋለህ እንጂ ጎንደር ልትሰራ አትችልም፣ ሊሰራት አይችልም። ድሮም የሰራት ቅማንት ነው፣ አሁንም የሚሰራት ቅማንት ነው፣ የሚጠብቃትም የሚያሳድጋትም ቅማንት ነው። እነዚህ ሊያደርጉ አይችሉም። የሰው ከተማ ናት ብለው ነው የሚያውቁት እነሱ ራሱ። አፄ ፋሲል ፍሮም ዘ ቨሪ ቢጊኒንግ ቅማንት ነው ያውቁታል። ያ ቅማንት የሕገ ልቦና የአምልኮ ስርዓት ተከታይ እንደነበር የሚያውቁታል። ይህን ስለሚያውቁ በቃ እነሱ የብር መሰብሰቢያ ነው። ቅርሶች አሉ፣ በቅርሶች ምክንያት ገንዘብ ይገኛል። ቱሪዝም የሚባል አሁን ባይኖርም ማለት ነው። በዛ ምክንያት የሚገኘው ገቢ በለው መብላት ነው። ምንም ሌላ ነገር አለ። ላሊበላ የሚሰበስቡት ገንዘብ ታውቃለህ? ያ ሁሉ ከገዛ ቅርስ ማለት ነው። አንድም ቀን ለአካባቢ ልማት ብሎ አያውቅም። ህብረተሰቡ ስቲል ዛሬም በተመሳሳይ ችግር ውስጥ ነው ተዘፍቆ የምታገኘው። ጎንደርም እንደዛው ማለት ነው። እንዲያውም የበለጠ ያባሉታል። የነሱ የስርቆት ቴክኒክ እንዳይታወቅ ያባሉታል። ጠንካራ ሰራተኞችን ወይም ሌላ ከቅማንት የመጡ ብለው ምን ያባራሉ። ስግብግቡን ኃይል ብቻ እያመጡ እየሞሉ ሲዘርፉን የኖሩት እነዚህ ናቸው። ስለዚህ እንዴት ሊሆን ይችላል? ይህን ማወቅ አለበት። ገንዘብ ለጎንደር መሞሸሪያ ብለህ ገንዘብ የምታወጣ የፋኖ ማደራጃና ስንቅ ትጥቅ መግዣ ማሟያ መሆኑን ማወቅ አለባቸው። ከዚህ ሊያልፍ ስለማይችል ማለት ነው። ለምንድን ነው ፋኖን በዛ በመረባ በኩል የተዋጋኸው እንደዛ ያደረግከው ብሎ ንጹሕ ቅማንት ዛሬ ከአስሮ እያሰቃየ ግደሉት ረሽኑት እያለ ለፋኖ ብር ማይሰጥባት ምክንያት አለ? የለም። ይህን ማወቅ ያስፈልጋል ማለት ነው። እንዲሁም የጎንደር ምጣኔ ሀብታዊ እንቅስቃሴ በመሞቱ ምክንያት ባለስልጣኑ ሁለተኛው ምክንያታቸው ማለት ነው። አሁን ይህን ያክል እንሞሽር ብለው ያዘው ልቀቀው የሚሉት ማለት ነው። በዚህ አሁን በተፈጠረው እነሱ ራሳቸው በፈጠሩት ቆፍሮ ባመጡት ማለት ነው የነውጥና ብጥብጥ ምክንያት ጎንደር የኢኮኖሚ እንቅስቃሴ የለም፣ ምጣኔ ሀብታዊ እንቅስቃሴ የለም። ሁሉም ወድሟል። ብዙ ነጋዴ ወደ ከተማ ሄዶ አዲስ አበባ ምናምን ሂዶ ጠፍቷል። የለም እንደቀደመው ጎንደር ብር ማግኘት አይችልም። ከንግድ ከምናምን ከዛም ከዚህም ምንም የለም።
ልማት የለ፣ ግንባታ የለ፣ ምን የለም፣ ምንም ማድረግ አይችልም። አንጠፍጥፎ የሚበላው ብር የለም። ስለዚህ አሁን ካድሬው መዝረፍ ፈለገ። የፋርጣ ቡድን ኪሱ ጎደለ። ምን ማድረግ አለበት? ልማት ለዓለማ ነኝ ብሎ መለመን አለበት። ለምኑ አምጥቶ ይዘርፋል በዛው ማለት ነው። ግማሹን ለፋን ነው፣ ግማሹን ለሱ አድርጎ ይበላል። በቃ ይሄን ስለሚፈልጉ ብቻ ነው እንጂ በእውነት ጎንደር ከተማ እንድታድግ ሊሞሽራት ምናምን የሚለው ውሸት ነው። ሰው ዛሬም የጸጥታ ኃይሉን በቅማንት ላይ እያደረገ ያለው ግፍ ራሱ ዋና ማሳያ ስለሆነ ይሄ ጎንደር መሞሸር የሚባል ነገር ሊሞሸር አይችልም። ቅማንት እያለቀሰ እዛው ማለት ነው። በግፍ የተረሸኑ ቅማንቶች ዛሬ ደማቸው እየተጣራ ነው። ፍትህ እየጠሩ ነው። ምንም አይነት ፍትህ የለም። ቅማንት አስተዳደር እንዳይመሰረት ተደርጎ ኮሚቴ ታስሮ ፍዳውን እያየ ባለበት ወቅት ተሸማቆ እንዲኖር ተደርጎ ቅማንት ፍዳውን እያየ ባለበት ወቅት ጎንደርን እንሞሽራታለን ብሎ መነሳት የመጀመሪያው እብደት ነው። ይኸው ቅድም እናልኩ ሁለት ዓላማዎች ካልሆነ በስተቀር ማለት ለእነዚህ ዓላማዎች ብር ለመሰብሰብ ነው እንጂ ጎንደርን ማዳን ከፈለገ መጀመሪያ ከቅማንት ጋር ነው የሚታረቀው። ከቅማንት ጋር ይታረቃል። ቅማንቶች በከተማ አስተዳደር ውስጥ ትልቅ ሚና እንዲኖራቸው ያደርጋል። ያኔ ጎንደር ሰላም ትሆናለች፣ ትሞሸራለች። የበለጠ የምታድገው በዛ ጊዜ ነው። ከዛ ውጭ ግን አንድን ቡድን እየገፋ ማለት ነው አስወጥተ ለዛም ሀገር መስርቶ የኖረውን ከሰው ቤት ገብቶ እኮ ነው ደግሞ በጣም የሚያሳዝነው። ሰርተነው ከኖር ነው ቤት ገፍቶ አስወጥቶ እሱ ደግሞ ልሞሽራት ነኝ ይላል። እንዴት ይሆናል? አይቻልማ። እኛ አልፈቀድንም፣ ሊሆንም አይችልም። ስለማንፈቅድ እናንተም ደግሞ ምንም አይነት በረከት ረድኤት የላቸውም ሆነው ስለምሰሩ ነው። የጎንደር መሞሸር ምናምን የሚባለው ቀልድ ነው፣ ፌክ ነው። መልካም ይዘንድር እንግዲህ ሰሞኑን አጀንዳው በደንብ እየተራገበ ነው ያለው። ቅድም እንዳልከው ጎንደር የተወሰኑ መንገዶች ሰፋ ብለው የተሰሩት መብራት ምናምን ተተክሎ ትንሽ ሌትም በደንብ ያጨለማ የነበረው ከተማ የተወሰነ ብርሃን በርቶለታል። የፋሲል ግንብም ታድሷል። ይሄ የታደሰው ግን ከተማው በራሱ አቅም ፈጥሮ ራሱ ባመጣው ገቢ አይደለም። የብልጽግና መንግስት በከተማ በዚህ በኮሪደር ልማት ብሎ የያዘው ቅድ በራሱ መንገድ በጀት በጅቶ ነው ያሰራው። ጎንደር ከተማ እዛ ላይ ከንቲባ በለው የመንግስት መዋቅር በለው ምናምን 5 ሳንቲም አላወጣም። ይሄ የታወቀ ነው። አብይ አህመድ ነው መድባን ያሰራው። ካሰራላቸው በኋላ ግን እነሱ እንዳደረጉት አድርገው ክሬዲቱን ለመውሰድ አሁንም እንቅስቃሴያቸው ራሱ ይህ የፌዴራል መንግስት ራሱ አልሰጠንም አይነት እኛ ነው ያደረግነው በጉልበታችን በአቅማችን የሚል አይነት እንቅስቃሴ ነው እያደረጉ ያሉት በነገራችን ላይ እና ቀላል አይደለም። እንደውም በዚህ አጋጣሚ አንድ ነገር ማንሳት ፈልጋለሁ። ማን ነው ይሄ ዲያቆን ቢኒያም ሽታይ ነው ማን ነው የሚባለው? የሆነ ጊዜ የቅማንት ኮሚቴ ከመታወቂያ እንደዚህ አድርገን ማርከን ምናምን እያለ ከትግራይ እንትን ብሎ ሲናገር የነበረው እሱ ይህን የኮሪደር ልማት ከዛ መዋቅር ውስጥ ገብቶ በአመራርነት ደረጃ እንዲሰራ ተመድቦ መጨረሻ በጀት ይዞ ሊሰወር ሲል ነው። ያው ለፋኖ ሊሰጠው ሊሆን ይችላል። ተነቅቶበት ከኃላፊነቱ ተነስቶ እነ ወይዘሮ አዳነች አቤቤ በቀጥታ ራሳቸው ኃላፊነት ወስደው ያን መንገድና የሰሩት ያን ህንፃም ያሳደሱት እነሱ ናቸው። የሀገር ሌባ ተጠራቅሞ ማለት ነው። ሲጀመር መንግስት ራሱ በኃላፊነት መድቦ ነው። ታምነው እንኳን መስራት አቅቷቸው እስከዚህ ድረስ ነው። አሁን የተወሰነች ነገር ከታየሽ በኋላ ግን እነሱ ቀድመው ኃላፊ እንትን ማለት ፈለጉ። በቃ መሪዎች ቀድሞ ከፊት መሰለፍ ፈለጉ እና አንዳንድ ጊዜ እንደማያውቋቸው ነው እንቅስቃሴ ወላ የሚያደርጉት። ሌላው የጎንደር ክልልነት የሚለው ቡድን ይሄ ስኳዱ ከዚህ እንቅስቃሴ ውስጥ አለ። በነገራችን ላይ ማለት ሀሳብ ካለም ትጨምርበታለህ። እንደውም ምን እያሉ ነው? አማራ ክልል የጎንደሬነት መቃብር ነው። አማራ ክልል የጎንደሬነት እስር ቤት ነው። ስለዚህ ጎንደር ራሱን ችሎ ክልል መሆን አለበት የሚለው ቡድን ይህ የመሬትና የስልጣን ቀበኛው ቅማንት ጠሉ ቡድን ይህን በደንብ እያራገቡ ነው። መጓጫው የሚያዋጣው ምን የሚለው ይህን አብሮ ነው። ቅድም እንደውም ያነሳው ይኸውን የጎንደርን እንሞሽራት የሚለው የገቢ ማሰባሰቢያ ፕሮግራም ይህ የጎንደር ክልልነት የሚለው አብሮ እዚህ ጋር የሚሳተፈው ጎንደርን ክልል ሲያደርግ እዛ አካባቢ ያለው ፋኖ ይዞ ነው። በነገራችን ላይ የጎንደር ፋኖ የሚባለው ጎንደርን ክልል እንዲያደርግ እየሰሩ ስለሆነ፣ ስለዚህ ቅድም እንዳልከው በቀጥታ በእጃዙር እዚህ ጋር ነው ወይ በቀጥታም በእጃዙር ሂዶ የሚገባው እዚህ ጋር መሆኑ ግልጽ ነው ማለት ነው። ሌላው እና አባይ ዮሴፍ ነው አባይ ውራን የሚባለው መነኩሴ የማዕከላዊ ጎንደር ሀገረ ስብከት ስራ አስኪያጅ፣ እሱም እዚህ ጋር አብሮ በቀጥታ እየተሳተፈ ነው። ይህ ሰውዬ ማን ነው ስትል ምን እንደሆነ በግልጽ ማንም ሰው ነው የሚያውቀው። ስለዚህ ጉዳዩ በግልጽ ይታወቃል ማለት ነው። ግን ደፍሮ የሚናገር እንደዚህ ብሎ በግልጽ የሚናገር ሰው ስለሌለ ተደፋፍኖ ያልፋል ማለት ነው። ሌላ ከመንገድ መዝጋት ጋር ያነሳው አንድ ጉዳይ ነበረ። ይህ እንሞሽራታለን የሚለውም የወጣ የአካባቢውን ቅማንት የሚያሰቃየውም ከተማ ውስጥ ያለውን ቅማንት የሚያሰቃየውም የሚያሸማቀውም ኃይል ተደራጅቶ ከጎንደር መተማ ያለውን መንገድ ዘግቶ ከ2 ወራት በላይ እየሆነ ነው። እንግዲህ እየተፈጠረ ያለውን ነገር ደጋግመን አንስተናል። የመድኃኒት አቅርቦት የለም። በተለይ አይከል አካባቢ ያለው ሆስፒታል ሙሉ ለሙሉ አሁን ስራ ወደ ማቆም ነው እየሄደ ያለው።
ሪፈር ቢጻፍ እንኳን አምቡላንስ በመከላከያ ታጅቦ የሚመጣበት ሁኔታ ነው ያለ። ህዝቡ ራሱ ምን ያክል ስቃይ ውስጥ እንደገባ እያየ ነው። በዛ ላይ በየአካባቢው ሽፍታ አደራጅተው ማህበረሰቡን እያሰቃዩት እንደሆነ በባለፈው አንስተናል። እና የመንገድ መዝጋት ፖለቲካውና የታቀደው ሴራ ምንድን ነው የሚለውን ደጋግመንም ስላነሳ ነው። በዚህ ጉዳይ ሀሳብ ብትጨምርበት ደስ ይለኛል። ወደ አንተ ልምጣ። መልካም። እንግዲህ የመንገድ መዝጋት ፖለቲካውና የታቀደው ሴራ ምንድን ነው የሚለውን ነገር የተወሰነ ላንሳ። ከዚህ በፊትም አንስተነው ነበረ፣ ተወያይተንበታል። ግን ዛሬም ደግሞ መነሳት ያለበት ነገር ስላለ ነው። እነማን ናቸው በዋናነት እየተንቀሳቀሱ ያሉት በመዝጋቱ ሂደት የሚለውን ለማንሳት ያክል ነው። ያልተነሱ ነገሮችን እናነሳለን። እንግዲህ መንገዱ ዛሬም ድረስ እንደተዘጋ ነው። ዛሬም ድረስ እንደተዘጋ ነው። የተዘጋው ሆን ተብሎ ነው። የዘጉት ደግሞ እነዚህ ጽንፈኞች ናቸው። ጎንደር ላይ የመሸጉት፣ ባህር ዳር ላይ የመሸጉት የአማራ ጽንፈኞች ናቸው። በአማራነት ጽንፈኝነት ብቻ የሚጋለቡ ፈረሶች ናቸው። ሌላ ምንም ፍላጎት የላቸው። በቃ ቅማንትን ማጥፋት አለብን ብለው የሚሰሩ ሰዎች ናቸው፣ ባለስልጣኖቹ ማለት ነው። በፊትም ሲያደርጉ የቆዩት ይሄ ነው። ግድያውንም ጭፍጨፋውንም ሲፈጽሙ የቆዩት እነዚህ ናቸው። ዛሬም የሚሰሩት እነዚህ ናቸው። ይሄ በደንብ ይታወቃል። ስለዚህ ከትራንስፖርት ጋር የተያያዘው ሰው የመጀመሪያውን እንትን ወስዶ እየሰራ ነው፣ ስልጣኑን ተጠቅሞ ማለት ነው። ትራንስፖርት በማገድ ማለት ነው። ይሄ ሊታወቅ ይገባል እንጂ ፋኖ ስላለ ወይም የሆነ ታጣቂ ስላለ ምናምን አይደለም። ከዚህ በፊት እንደዛ ከዛ በከፋ ሁኔታ እያለ አይደል የትራንስፖርት ሲሄድ የነበረው። ታግቶ ያውቃል? አያውቅም። ተከልክሎ አያውቅም። ዋይ ለምን ነው ዛሬ ለምን ነው የሚለው ነገር መሰረታዊ ነገር ነው። ባለፈውም ስላነሳ ነው ማለት ነው። ስለዚህ ህብረተሰቡ ቁጣውን እየገለጸ ነው። በተለይ የጭልጋም ሆነ ለአርማጭሆ ቅማንት አሁን ቁጣውን እየገለጸ ነው። ዋይ ለምን ቅማንት ይታገታል? ይታገዳል። በእንደዚህ አይነት ችግሮች ካለ የጸጥታ ችግር ተዋግተ ማስተካከል ያለበት የራሱ ጉዳይ ነው። ለምንድን ነው መንገድ የሚዘጋው? በሌላ አካባቢ ለምን አይዘጉም የሚል ጥያቄ እየተነሳ ነው። ይሄ ወደ ምን ያመራል የሚለው ነገር ሲታሰብ ሌላ ጉዳይ ነው። ጉዳዩ ወዳልተፈለገ ሁኔታ እንዲሄድ እየገፋፉ ነው። ከዛ ቀጥሎ ደግሞ የጸጥታ ችግር አለ በሚል ታጣቂዎቻቸውን ኮልኮሌያቸውን እያመጡ ቅማንትን ለመጨፍጨፍ ሊሆን ይችላል። ዊዶን ነው። ዝሮ ግን ምን አይነት ግፊት እየተፈጠረ እንደሆነ ማወቅ አለብን። ቅማንት ዝም ስላለ ማለት ነው። አሁን ሆን ብሎ ዝም ስላለ እንትን እንዲፈጥር ማለት የሆነ ግጭት እንዲፈጠርና እነሱ የሚገቡበት እድል እንዲኖር አለመረጋጋት ፈጥረህ የፈለጉትን ያክል ለማድረግ ማለት ነው። ደም የጠማቸው ስለሆነ በቃ እሱን ለማድረግ ነው ስራውን እየሰሩት ያሉት ማለት ነው። እንግዲህ መንገድ መዘጋቱ ዋና ዓላማ በሁለት ከፍለን ማየት እንችላለን። አንደኛው ቅማንትን ማፈን ነው። ሁለተኛው በዛኛው በኩል ዙሮ ሲሄድለት ፋኖ እንዲጠቀም ማለት ነው። እንዲጠቀም ነው። የተለያየ ቦታ ያለ ፋኖ በዚህ በታች አርማጭሆ ምናምን ያለ በየቦታው ይቀርጻል ማለት ነው። እየዞረ ወደ መተማ ሲሄድለት ማለት ነው። በዛኛው እንደዛ ነው። ሁለተኛው ደግሞ ከጎንደር እስከ ጭልጋ ያለውን ዘግታል። ጭልጋ ላይ ቅማንት መከራውን እያየ ነው፣ ፍዳውን እየቆጠረ ነው። ስለዚህ ተሳካላቸው ማለት ነው። ይሄኛው ምናልባትም የመጀመሪያው ዓላማቸው ነው። እነሱ ሰበብ የሚያደርጉት ሆን ብለው ማለት ነው። የቅማንት ታጣቂ ቀረጥ እየቀረጠ ነው በመንገድ ላይ ሆኖ ምናምን ብሎ ነው። ይሄን ማስተካከል ያለበት እኮ ራሱ ነው። እንደዚህ አይነት ችግሮች ካሉ ተነጋግሮ ልጆች ጋር ማስተካከል ነው ያለበት። አይ የለም እኔ እርምጃ ነው የምወስደው ካለ እርምጃ ወስዶ ማስተካከል ያለበት። ህዝብ እንደ ህዝብ እንዴት በመንገድ ይቀጣል? በትራንስፖርት ይህ እኮ ጄኖሳይድ ነው፣ ዘር ማጥፋት ነው። እኔ አሁንም በዚህ አጋጣሚ ሳረሳው መናገር ያለብኝ የትኛውም ዓለም ያላችሁ የቅማንት ተወላጆች ለምታውቋቸው የሰብአዊ መብት ድርጅቶች ይህን ነገር ሪፖርት ማድረግ አለባችሁ። ዝም ብሎ የሚታይ የለም። አዲስ አበባም ያላችሁ ተሰብስባችሁ ለተለያዩ የሰብአዊ መብት ድርጅቶች ጉዳዩን ማቅረብ አለባችሁ፣ መናገር አለባችሁ። ዓለም እንዲያውቀው መደረግ አለበት። ኢትስ ፓርት ኦፍ ዴር ጄኖሳይድ አጌንስት ቅማንት። ይህን በደንብ አድርጎ ልንረዳው ይገባናል። እንግዲህ ይህን ያደረገውና በዋናነት እየመራ ያለው የክልሉ ትራንስፖርትና ሎጂስቲክስ ባለስልጣን የሚባለው ተቋም እንደሆነ መረጃዎች አሉ። በዋናነት ኃላፊነቱ የሚወስደው እሱ ነው። ለምን ዘጋ ብለው መጠየቅ ነው። ዋይ ለምንድን ነው የዘጋው? ይሄ መጠየቅ አለበት። ይሄ ሰውዬ ማን ነው የሚባለው? ዘውዱ ማለደ ይባላል። እንግዲህ ትላንት ወጥቶ በራሳቸው ፔጅ የጻፉት በዛች በራሳቸው ፔጅ በተጻፈው ምን ይላል? የተሽከርካሪ ትራንስፖርት አገልግሎቱን የተሳለጠ በማድረግ እንደ ክልል ሁሉንም ዞን ተጠቃሚ ለማድረግ እየተሰራ ይገኛል ብሏል። ልብ በል ወጥቶ የሚያወራው ማለት አፍ ሌላ ምላስ ሌላ ተግባሩ ሌላ፣ ሁለቱም አይገናኝ ነገር ማለት ሆን ብሎ ቅማንትን ፍዳውን እያሳየ ትራንስፖርት እንዳይሄድ አድርጎ ዘግቶ ማለት ዘግቶ ትራንስፖርት እንዳይጠቀም አድርጎ ህብረተሰቡን በመከራ ውስጥ አስቀምጦ በቃኛ እንዲሳለጥ እያደረገ ነው የትራንስፖርት አገልግሎት እያለ ያወራል ማለት ነው። ፌክ የሆነ
ወሬ ነው፣ ትክክል አይደለም። ይሄ ሰው እንግዲህ መንገዱ ከመዘጋቱ ቀደም ብሎ ጭልጋ ተገኝቶ ነበረ አይከል እና በዛ ሰው ሰብስቦ ይህን የተጣለ እዚህ ጋር መንገድ ላይ ያለ ኬላ ታነሱ ከሆነ ታነሳላችሁ፣ አለበለዚያ ይሄ መንገድ ሳር ይበቅልበታል ብሎ ፎክሮ ተመልሷል። ራሱ ማለት ነው። ሳር ይበቅልበታል፣ ሳር እንዲበቅልበት አድርጋለሁ ብሎ ነው ሄደው። ሳር እንዲበቅልበት አሁን ሳር እንዲበቅልበት አድርጓል ማለት ነው። ሳር እንዲበቅልበት አድርጓል። ይህንን እየሰራ እንደሆነ በትክክል መረዳት አለበት ሰው። ይህ መንገድ ለቅማንት ማይጠቅም ከሆነ ቅማንቱ ቢያፈርሰው ተገቢ ነው ብዬ አምናለሁ። ድልድዩንም ራሱ ቢሰብረው ማለት የስ ጓንግ ላይ ሄደ ድልድዩንም ሰባብረ ብትጥለው ተገቢ ነው። ምን ያደርግልሃል? አይጠቅምህማ። ምንም የሚጠቅም ነገር የለም እኮ። ይኸው እንዲህ ነው እኮ፣ ወደዚህ እኮ ነው እየገፉ ያሉት አሁን ሆን ብለው ማለት ነው። እየገፋ ያለው ሳር ላበቅልበት ብለን፣ ሳር የሚበቅልበት መንገድ ምን ያደርግልናል ለእኛ? ምንም። ነገ ታጣቂ ጭነህበት ነው የምትመጣ ወደዛ ለመውጋት ለመጨፍጨፍ ማለት ነው። ሰው ህብረተሰቡ ወደዚህ ሁሉ እንዲሄድ ማይታሰቡ ወይም ከዚህ በፊት ያላሰባቸው ሁሉ እንዲያስብ እየገፋፉት እንደሆነ መታወቅ አለበት። ሆን ተብሎ ማለት ነው። ቁጣው ቀስ በቀስ እያስነሱ ነው ወደ ግጭት ለመውሰድ ማለት ነው። ስራውን እየሰራ እንደዚህ እያደረጉ ነው ያሉት። ሰው እንግዲህ ይሄ ሰውዬ ወደዚህ ስልጣን መቼ ነው የመጣው የሚባለው? ይልቃል ከፋለ የሚባለው የክልሉ ፕሬዚዳንት ተብሎ ተሰይሞ በነበረው ሰው ነው። እሱ ነው 2015 ላይ ይመስለኛል ወደዛ ስልጣን አምጥቶት የሾመው። መጀመሪያ የጎንደር ከተማ ከንቲባ ሆኖ ነበር፣ ወደ መጨረሻው ማለት ነው። ምክትል ከንቲባ ነበረ፣ እዛ ከንቲባ ይመስለኛል። ዞሮ ዞሮ በምክትል የሚሆን ከንቲባ ነበረ። ከዛ አንስቶ ነው እዚሁ ትራንስፖርት ምናምን ያመጣው። ግን ይሄ ሰውዬ በትክክል ጽንፈኛ መሆኑን ለማወቅ የት ቦታ ሲሰራ ነበረ፣ ምን ነበረ የሰራው፣ የት ነው የነበረው ብለህ ማንሳትና ማቅረብ በጣም ጠቃሚ ነው። የእሱ ጓደኞች እነማን ናቸው? ከነማን ጋር ነው ሲሰራ የነበረው? እነዛስ ከቅማንት ጋር ምን ነበራቸው? እሱስ ራሱ ምን ሲያደርግ ነበር የሚለው በጣም መሰረታዊ ነገር ነው። ይህንን ማየት ያስፈልጋል። እንግዲህ ከዚህ በፊት የጎንደር ከተማ ከንቲባ ሆኖ እንደነበረ አንስቻለሁ። ግን ወደኋላ እንመለስና ላቀርበው ምን ሰራ እንደነበረ ሰውየው። ይሄ ሰው አስተማሪ ሆኖ 8 ዓመት አገልግሏል። በዚህ በአለፋ በጣቆስ አካባቢ ማለት ነው። አስተማሪ ሆኖ ነው። ያው ብዙ ጊዜ አስተማሪዎቹ ናቸው እየመጡ የበጠበጡን። አገኘሁ ተሻገር አስተማሪ ነው። ምክትል ጠቅላይ ሚኒስትር ሆኖ የመጣው ሰውዬ አስተማሪ ነው። ምን አስተማሪ ያልሆነ ባለስልጣን የለም። እዚሁ ሙቸ ከርሜ የሚባሉት እየመጡ በዚህ ደረጃ ይመጡና ፍዳችን ሲያሳዩ ነው የኖሩት ማለት ነው። ጽንፈኛው ሁሉ ከዛ እየመጣ ነው። እንግዲህ እኔ አሁን ከአስተማሪነት ወደዚህ ስልጣን አይመጡም መምጣት የለባቸው የሚል እንትን የለኝም። ግን በቃ ተስፋ ቆረጥና ከርሳሞች ናቸው። ትውልድ ቀርጸው ማሳደግ ያቃታቸው ናቸው። እነዚህ ዝባዝንኪዎች እየተሰበሰቡ አስተዳዳሪ የሚሆኑት ማለት ነው። ያው ብዙ ጊዜ እንደምናውቀው የስርዓቱ አጨብጫቢ የፈለገውን አድርግ ሲባል የሚያደርግ ነው ወደ ስልጣን የሚመጣው እናውቃለን እንጂ ትክክለኛ ካሊበር ያለው ብቃት ያለው ስራ ሊሰራ የሚችል አቅም ያለውን አይደለም ወደ ስልጣን የሚያመጡት እናውቃለን። ኢህአዴግም ሲያደርግ የነበረው ይህን ነው ሲሰራ የነበረው። እንግዲህ ወደ ወረዳ ሲመጣ የአንድ ወረዳ አይ ቲንክ ወደ የአለፋና ጣቁሳ በአንድ ላይ በነበረበት ጊዜ ይመስለኛል የዛ ወረዳ የኮሚኒኬሽን ባለሙያ ሆኖ የመንግስት ኮሚኒኬሽን ባለሙያ ሆኖ ይሰራ ነበር ማለት ነው። ይደሰኩር ነበር ማለት ነው። ቀደም ብሎ እንደዛ ያደርግ ነበረ። በኋላ የአለፋ ጣቆሳ የሚባለው ሁለቱ ወረዳ በአንድ ሆኖ በነበረበት ጊዜ ገንዘብና ኢኮኖሚ ልማት ምናምን ይመስለኛል ጽህፈት ቤት ውስጥ ነበረ። ከዛ ሁለቱ ተለዩ። ጣቆሳ ለብቻው አለፋ ለብቻው ሲሆን ደግሞ የጣቆሳ ወረዳ ገንዘብና ፕላን ይመስለኛል ገንዘብና ፕላን ጽህፈት ቤት ኃላፊ ሆኖ ሰርቷል ይሄ ሰውዬ ማለት ነው። አሁን እንግዲህ አለፋን ካመጣ እነ አማራ ሰጤን ጣቆሳን ካመጣ እናገኘው ተሻገርን ታመጣለ። ጣቆሳ ማለት ደልጊ ነው። እዚሁ አብሮ ያሉ ናቸው እነዚህ ማለት ነው። እኒህ ጽንፈኞች ማለት ነው። ምን እንደሚያደርጉ ማየት በጣም ቀላል ነው ማለት ነው። ይሄንን ማየት ጓደኞቹ እነማን እንደሆኑ አብሮ አደጎቹ እነማን እንደሆኑ ማየት ትችላለ። ከዛ ቀጥሎ የጭልጋ ወረዳ አስተዳዳሪ ነበረ። ጭልጋ ወረዳ አሁን ይሄ ወደ ቅማንት የተካለለው እንትን ሳይኖር ማለት ነው። አሁን ጭልጋ ቁጥር 1 ቁጥር 2 ከማለታቸው በፊት እዛ በፊት የነበረው እነዚህ አይ ቲንክ ከእነንትና በፊት ይመስለኛል ያ ማን ነው የሚባል አንድ ቅማንት ሲያስጨበጭፍ የነበረ አሁን ጎንደር ሆስፒታል ሄዶ የተወሸቀ ሰው እያለ እነሱ እነ መሐሪ ሙጬ የሚባሉት ማለት ነው። ከነሱ በፊት ሊሆን ይችላል፣ ጊዜውን በትክክል አላውቀውም። ግን የጭልጋ ወረዳ አስተዳዳሪ ሆኖ ነበረ። እናገኘው ተሻገርም እዛ አካባቢ ነበሩ፣ እና አማራ ሰጤም እዛ አካባቢ ነበሩ። ልብ በል እነማን ጋር እንደነበረ ማለት ነው። የማን ግሩፕ እንደሆነ ምን እንደሚደሰክሩ መረዳት በጣም ቀላል ነው። ምንም የሚከብድ አይደለም ይሄን ለመረዳት ማለት ነው። ከዛ ቀጥሎ የጎንደር ዙሪያ የሚባለው ይሄ የማክሰኝት እንትን ወረዳ በኋላ ጎንደር ዙሪያ መሰለኝ የሚባለው የእሱ ወረዳ አስተዳዳሪ ሆኖ ሰርቷል። ከዚህ ቀስ ብሎ ደግሞ ወደ ሰሜን ጎንደር ድሮ ማለት ነው ሰሜን ጎንደር ንግድና ኢንዱስትሪ ገበያ ልማት ምናምን የሚባለው መምሪያ ኃላፊ ሆኖ መጥቷል በዛኛው። በኋላ እንደገና 3 ሲከፈል ዞኑ
የማዕከላዊ ጎንደር ዞን ገቢዎች መምሪያ ኃላፊ ሆኖ ሰርቷል። አሁንም ጎንደር ነው ያለው፣ ልብ በል። እንደገና ደግሞ የጎንደር ከተማ ምክትል ከንቲባና የሆነ የድርጅት ጸሐፊ የድርጅት ጽህፈት ቤት ኃላፊ ሆኖ ሰርቷል። የጎንደር ከተማ ከንቲባ ሆኗል፣ ምክትል ከንቲባ ሆኖ ሰርቷል ማለት ነው፣ በጎንደር ከተማ አስተዳደር ማለት ነው። ይሄ ሰውዬ ነው እንግዲህ አሁን ያን ጽንፈኝነቱን እንደተሸከመ ሂዶ ስራ የሚሰራው ማለት ነው። ተመልሶም በሚያውቀው ነው። ጭልጋን ያውቀዋል፣ ሲያስተዳድረው ነበረ፣ መጥቶ ፎከረ። አለፋ ሆነው ሲበጠብጡን ነበረ። አይው አደረጉት። ዛሬ ጎንደር ላይ ቁጭ ብለው ሲያስጨፈጭፉ የነበሩ ናቸው። ቅማንት ሲጨፈጨፍ በነበረበት ወቅት የነበሩ ናቸው እነዚህ በሙሉ 2015 ማለት እዛ ከገባ 2011 ያጭፍጨፋ ያውቃሉ። 2012 ይሄን ሁሉ ያውቃሉ። በደንብ አድርገው ነው የሚያውቀው፣ እዛው ሰፈር ስለሆነ ማለት ነው። ይህን በደንብ አድርገው መረዳት ያስፈልጋል። ጎንደር የሚሰራ አመራር ሁሉ ወይም ጎንደር የሰራ አመራር ሁሉ ጸረ ቅማንት መሆኑን እናውቃለን። ለምሳሌ ጥቂቶችን ልግለጻቸው። አንዱ ጸረ ቅማንት ደሳለኛ አስራደ የሚባል ነው። በቅማንት ላይ ትልቅ ሴራ ሲሰራ የነበረ እዛ ጎንደር የነበረ አስተዳዳሪ ነበር መሰለኝ። እሱ ለቆ ሄዶ ባህር ዳር ክልል ስልጣን ሰጠው። ቅማንትን የጨፈጨፈ በሙሉ ስልጣን ተሰጥቶታል። ስልጣን ያዘ ባህር ዳር ሄዶ ማለት ነው። የሆነ ቢሮ ኃላፊ ምናምን የሆነ ምናምን አሁንም የፕሬዚዳንት አማካሪ ምናምን ሆኖ ነበር ወደ መጨረሻ። ይሄ ሰውዬ በል። ከዛ ቀጥሎ ግዛት አብዩ የሚባል የሰሜን ጎንደር አስተዳዳሪ ሆኖ ቅማንትን ሲጨፈጭፍ በተለይ ደግሞ ጭልጋ ከተማ ላይ 2007 ገበያ ላይ ጨፍጭፎ በተኩስ ምናምን ታጋዮች ሁሉ መከራቸውን ያሳየበት ጊዜ ነበር። እንዲያውም በዛ ጊዜ ምንድን ነው ያደረገው? ሚያዚያ ይመስለኛል የነበረው ወቅቱ ሚያዚያ አካባቢ ነበረ። በዚህ ጊዜ ደብዳቤ ጽፎ የቅማንት ኮሚቴ የሚባል የለም አፍርሻለሁ ብሎ ደብዳቤ ጽፎ ነበር። ምንም ነገር ማቅ የቅማንትን ኮሚቴ የሚያፈርሰው ቅማንት ነው የመሰረተው ነው። ከዛ ውጭ ማንም ሊያፈርሱ አይችልም። ምንም አይመለከተውም። እንደዛ ብሎ ጽፎ መጨረሻ ላይ ኮሚቴው ህዝብ እያወያየ በነበረበት ጭልጋ ተሰብስበው በሄዱበት ኮሚቴዎች ላይ ያን ሁሉ ጥይት ተኮሰ። ብዙ ንጹሐን ገደለ ማለት በጣም ብዙ ሰው ነው የገደለው። ከሱ ጊዜ በኋላ ነው እንግዲህ 2008 ምናምን እየተባለ የመጣው ማለት ነው። ግዛት አብዩ ይህን ሲሰራ ነበረ። በነገራችን ላይ ደሳለኛ አስራደም ፋኖ ገሎታል፣ ግዛት አብዩንም ፋኖ ገሎታል። ግን ክልል ላይ ሄደው ስልጣን ነበራቸው እነዚህ ሁሉ ማለት ነው። በዚህ ተሸልመው ማለት ተሹመው። ሌላው አማራ ሰጤ የሚባል ሰውዬ ነው። ይህም ዋናው ለቅማንት ደግሞ 42 ይበቃዋል ምናምን እያሉ ከነ ደሳለኛ አስራደና ከናገኘው ተሻገር ጋር እዛ ቤሩት ሆቴል ጭልጋ አረቂያቸውን እየጠጡ ሲወስኑ የነበረው አንዱ ይሄ ነው። በኋላም በጭልጋ ቅማንትና በመተማ ቅማንት መካከል የ60 ኪሎ ሜትር ልዩነት አለ ብሎ ያወራ ማለት ነው። በሚዲያ ወጥቶ እንደዛ ብሎ የተናገረ ጀግና ነው። ይሄ ጽንፈኛ ማለት ነው። ይሄ አማራ ሰጤ ጓደኛው ነው። እዛ አብረው የኖሩ ማለት አብረው ሲደሰኮሩ የነበሩ ናቸው። ሌላው ደሳለኝ ጣሰው ነው። ደሳለኝ ጣሰው መተማ ጀምሮ መተማ ዮሐንስ አካባቢ አስተዳዳሪ ሆኖ በሰው ስማግሊንግ ወር ይሄ ምንድነው የህገወጥ የሆነ የሰዎች ዝውውር ራሱን ሲያካብት የነበረ ሲዘርፍ የነበረ ነው። በኋላ ደግሞ የዞን አመራር ሆነ። ዜን ወደ ክልል አመጡት። ያን ሁሉ በ2011 አስጨፍጭፎ ማለት ነው። የክልል የጸጥታ ምናምን አድርገው ሾሙት። የሆነውን ነገር እናውቃለን ስለሱ ማለት። አገኘው ተሻገር ያደረገውን ደግሞ እናውቃለን። አገኘው ተሻገርም ተመሳሳይ ሂደት ነው ሄዱ። እነዚህ በሙሉ ቅማንትን በማጥፋት በቅማንት ደም እጃቸው የተነከረ በወንጀል የሚጠየቁ ሰዎች ናቸው። ይሄ ሰውዬም አሁን ያነሳውልህ የዘውዱ ባለደ የሚባለው ከንቲባ ሆኖ ከዛ ወደዛ ሄዶ ስራ የሚሰራው ይሄ ነው። የነዚህ ሰዎች ሁሉ ውጤት ድምር ውጤት ነው። ያን በዛ ሂደት ውስጥ ክፋት የሰሩ በደል የሰሩ በቅማንት ላይ ግፍ የሰሩ ሰዎች ዛሬም ያ ግፍ እንዲቀጥል ይፈልጋሉ። እንደገና ደግሞ እንዳይጋለጡ፣ አካባቢው ሰላም እንዳይሆን፣ የቅማንት አስተዳደር እንዳይመሰረት፣ ቅማንት ራሱን በራሱ እንዳያስተዳደር አድርገህ ከተጠያቂነት ለማምለጥ ከሚሰሩት መካከል ስለሆነ ነው ይህን የመንገድ መዝጋት ስራ የሰሩት ማለት ነው። እንግዲህ መንገድ በመዝጋታቸው እስከ መቼ ይዘልቃል፣ ምን ኮንሲኮንስ ሊያመጣ ይችላል የሚለውን አብረን እናየዋለን። ግን የከፋ ነገር ሊያመጣ እንደሚችል እየተናገርን ነው። የሚሰማ ካለ ማለት ነው። ታንኪ መልካም። ዘንድሮ እንግዲህ የመንገዱን ጉዳይ በስፋት አንስተዋል። አሁንም ተቋሙን እየመራ ያለው ሰው ከምን እስከምን በቅማንት ጭፍጨፋ ጉዳይ እጁን አስገብቶ ሲሰራ እንደነበር ግልጽ ማሳያዎችን አንስተሃል። እናመሰግናለን። ችግሩ በቀላሉ ቢፈታና ወደ ነበረበት ቢመለስ የተሻለ ነው የሚል ሀሳብ አለኝ። ከዚህ ውጭ ሌላ ማለት የምፈልገው የለም። ሌላ አንድ እስካሁን ስናነሳው ከነበረው ጋር ይያያዛል። በእርግጥ የአካባቢው አንድ ችግር ስለሆነ እንግዲህ ከአርሶ አደሩ የሚመጡ አንዳንድ ጥያቄዎች አሉ። የማዳበሪያ ማለት የአፈር ማዳበሪያ አቅርቦትን በተመለከተ ማለት ነው። በዚህ ዓመት የአፈር ማዳበሪያ አቅርቦት እጥረት እንደሌለ ብዙ ጊዜ እየተነገረ ነው። እኛም ባጣራ ነው አንዳንድ መረጃዎች ያን ያክል የአቅርቦት እጥረት እንደሌለ ያገኘናቸው መረጃዎች አሉ። ግን አልፎ አልፎ የስርጭት ችግር አለ የሚሉ የሚነሱ ጉዳዮች አሉ። እነዚህ ጉዳዮች ምናልባት ከምን የመነጩ ናቸው? ከምን አኳያ ነው ይሄ የሆነው? ከጸጥታ ማነስ ነው? ከግብአት ማነስ ነው? ወይስ ከዋጋ መወደድ ጋር በተያያዘ ነው የሚለውን
ብናነሳው መልካም ይመስለኛል። ምንድነው የተፈጠረው፣ የት አካባቢ ነው የሚለውን እሱንም አድሬስ ብናደርግ ለሚመለከታቸው አካላትም ይህን ጉዳይ እንዲፈቱት ይረዳል ብዬ አስባለሁ። በዚህ አጋጣሚ በመጨረሻ ማስተላለፍ የምትፈልገው መልእክት ካለ አብረህ አያይዘህ ማንሳት ትችላለህ። ወደ አንተ ልምጣ። መልካም እንግዲህ ከማዳበሪያ አቅርቦት አንጻር ሰዎቹም የግብዓት ችግር የለብንም በተለያየ ቦታ ብለዋል። ግን ማዳበሪያ ለማግኘት የተቸገሩ ቀበሌዎች ግን አሉ። ማዳበሪያ ለማግኘት በተለያየ ምክንያት እንደገና ደግሞ አንዳንዴም በሌላ መንገድ በተለይ ደግሞ አገልግሎቱን በመስጠት ማለት ነው ማዳበሪያ በመሸጥ ሂደቱ በማስረከቡ ለገበሬው ሂደት በጣም የተንዛዛ አንድ ገበሬ ከሩቅ አገር መጥቶ ወይም ከሩቅ መንደር መጥቶ ቶሎ ተረክበው ከመሄድ ይልቅ ቀኑን ሙሉ ሲንገዋለሉ ነው። አንዳንዴም ሳይቀበል የሚሄድበት ሁኔታም አለ። ለዚህም የተነሳ ምክንያት አለ። እንግዲህ የአቅርቦት በስርጭት ሂደቱ ላይ ነው ችግሮች ያሉ ነው። ምክንያቱም ቅዳሜና እሁድ ነው። በአንዳንድ ወረዳዎች ቅዳሜና እሁድ ብቻ ነው የሚሰጠው። ቅዳሜና እሁድ ብቻ ሲሰጥ ደግሞ ያ ሁሉ ሰው መጥቶ ቅዳሜና እሁድ ነው የሚወስደው። ያንን ማስተናገድ እንትን ነው፣ በጣም ከባድ ነው የሚሆነው። ስለዚህ በዚህ ጉዳይ መስተካከል ካልተደረገበት ገበሬዎቹ እየተንጓለሉ ነው። አፍተር ኦል ለአርሶ አደሩ አገልግሎት ነው የሚሰጠው። አገልግሎት የሚሰጠው እንትን የተሳለጠ አገልግሎት መስጠት ነው ያለበት። ህብረተሰቡ እንትን የለበትም፣ መንከራተት የለበትም በዛ ደረጃ እና እንዲህ አይነት ነገሮች አሉ ነው ያሉት። ሌላ ደግሞ በተለየ አይ ቲንክ የአንዳንድ ቀበሌዎች የጸጥታ ችግር አለባቸው የተባሉ ቀበሌዎች ከማዕከል መጥተው እንዲወስዱ ይደረጋል። ማለት እንትን ይሄ ወረዳው ላይ ማለት ወረዳ ላይ ሄደን እንድትወስድ ማለት በጣም ከባድ ነው፣ ሩቅ ነው። ብዙ ጊዜ ማዳበሪያ በአማካይ ቦታ ነው የሚቀመጥላቸው በተለያየ ማለት ነው። ብዙ ጊዜ በየቀበሌዎችም ይሰራጫል ከተቻለ ማለት ነው፣ መኪና እንትን ካላቸው። ግን ማዕከል አላቸው ማከፋፈያ ይመስለኛል። አሁን እንደዛ አይደለም እየሆነ ያለው። እንደዚህ አይነት ቀበሌዎች ላይ ችግሮች አሉ። በተለይ አይ ቲንክ ሜቢ የተንበራ ይመስለኛል እንደዚህ አይነት የጸጥታ ችግር አለ በሚባል መጥተው ከአይከል እንዲወስዱ የሚደረግበት ሁኔታ በጣም ሩቅ ነው። ያንን እንትን መንገዱ ራሱን በጣም የሚያስጠላ ነው። በዛ ደረጃ ወርደ የምትወስድበት መንገድ ራሱ ከባድ ነው የሚሆነው። እንዲህ አይነት ነገሮች አሉ። ዳዋ ዳሞት በተለየ ዳዋ ዳሞት የጎንደር ዙሪያ ወረዳ ያለ የቅማንት ቀበሌ ነው። ዳዋ ዳሞት ከዛ ተነስቶ ማክሰኝት ሄዶ ማምጣት ጭራሽ የሚታሰብ አይደለም። ስለዚህ አይወስዱም ገበሬዎቹ። አሁንም ምንድነው እየጠየቁ ያሉት? በላይ አርማጭሆ በኩል ይሰጠን፣ በዚህ ድባ ደፈጫ ስላለ ደፈጫ ላይ ሄደን ማምጣት ይቀልናል፣ በጣም ቅርብ ነው። ስለዚህ በዛ በኩል ለምን አይሆንልንም የሚል ጥያቄ አላቸው። በዛ ቢደረግልን ማለት ነው። ሜይ ቢ እንግዲህ የሚመለከተው ይሄ የላይ አርማጭሆ ላይሆን ይችላል፣ የጎንደር ከተማ ሊሆንም ይችላል። ጎንደር ከተማ ከሆነ በእነሱ በኩል የሚቀርብላቸው መንገድ ቢፈጠር ጥሩ ነው ብዬ አስባለሁ። እና አሁን ችግር ላይ ነን። እኛ ሄደን ማምጣት አንችልም፣ አንሄድም። የጸጥታ ችግር አለ፣ ትታገታለ፣ መከራ አለ፣ ይታወቃል። እነዚህ ብቻ አይደለም እኮ የአምቦበር ችግርም እዛው ጋር ነው የሚመጣው። የፈንጠር አዘዞ ከባቢ ነው የሚወስዱት፣ ብዙ ችግር የለም ብለው ነው ያን። ሌላው ግን ያ የዳዋ ዳሞት ነው ትልቅ ችግር ሆኖ የቀረበ ማለት ነው። እንግዲህ ማዳበሪያው በነጋዴዎች እጅም ይገኛል ተብሏል። በነጋዴዎች እጅ ማን አሳልፎ እንደሰጣቸው ግን አይታወቅም። ሁላችንም እንደምናውቀው ማዳበሪያ በመንግስት ነው የሚሰጠው። መንግስት ነው ማዳበሪያ የሚያቀርበው። ለግል ነጋዴዎችም አሳልፎ ሰጥቶ አያውቅም። የኢህአዴግ መንግስት ገበሬውን በእጁ ይዞ መቆጣጠር ስለፈለገ ምርጫ እንዲመርጠው ሁል ጊዜ ማዳበሪያ ጥገኛ አደረገው። ከማዳበሪያ ጥገኝነት ቀጥሎ ደግሞ እሱ ነው የሚያቀርበው። ሁልጊዜ በመንግስት እጅ ነበረ። ዛሬም የብልጽግና መንግስትም በዛው ትሬንድ ነው የቀጠለው። ነፃ ገበያ አድርጎ አልቀጠለም። የማዳበሪያውን ጉዳይ ሜይ ቢ ህብረተሰቡ ይበዘበዛል ምናምን የሚል ይመስለኛል እሳቤው። ግን ነፃ ገበያ ከሆነ ህብረተሰቡ ይበዘበዛል ምናምን የሚባለው ነገር አይታየኝም። ምክንያቱም ማዳበሪያን ሁሉም ነጋዴ ቢያቀርበው ንግድ ሸቀጥ ነው የሚሆነው። ስለዚህ ከፈለግከው መርጠህ ትገዛለህ ማለት ነው እንደ ሁኔታው። በቃ አለቀ። አሁን ግን መንግስት ይቀንስልኛ ብሎ ተስፋ አድርጎ ነው ገንዘቡን በደንብ ሳይቆጠብ መጥቶ ምናምን የሚገዛው፣ ችግር ላይ ትወድቃለህ ማለት ነው። ዞሮ ግን በመንግስት ነው የሚከፋፈለው ከተባለ በነጋዴዎች እጅ እንዴት ገባ? ማን ነው የሰጣቸው? ቅድም እንትን እንዳለው ለእናንተ አንሸጥም የሚባል እንትን ፊት ለፊት የወጣ አልታየም ስቲል እስካሁን ማለት ነው። የለም ማዳበሪያ አቅርቦት የለም ምናምን የሚል እንትን አልተደረገም። ያው በማስረከቡ ሂደት የሚፈጠሩ ችግር ነው ያለው እንጂ። ነገር ግን እንዴት ነጋዴው እንትን ሆነ? በነጋዴም ሄደህ መግዛት ትችላለህ ብለውኛል የሆኑ ነገሮች ማለት ነው፣ እንደዚህ አንዳንድ ሰዎች ሳናግር ማለት ነው። ስለዚህ ምንድን ነው የሚያመላክተው? በየት ገባ? ኦኬ በነጋዴ እጅ ገብቶ ከተገኘ የወረዳ ባለስልጣናት ለምን አይይዙትም? ያን ሰው ከየት አመጣ ብሎ ወንጀል እኮ ነው። መንግስት ብቻ ነው የሚያሰራጨው። አሰራጭ ተብሎ ለግለሰብ አልተሰጠም። ለምን ብለው አይይዙትም? አይጠይቁትም? ኖ አይጠይቅም። ስለዚህ አሁን ከየት መጣ ብለህ ብትገምተው፣ ግምቴን ማለት ነው ስገምት የወረዳ ባለስልጣናት በግብርና ምናምናቸው ጽሕፈት ቤታቸው በኩል እንትን ሲጠይቁ ይሄን ያክል እንፈልጋለን ብለው ሲጠይቁ ሜይ ቢ አንድ እንትን 50 ሺህ ማዳበሪያ የሚፈልጉ ከሆኑ ወይም 100 ሺህ ማዳበሪያ
100,000 ኩንታል ፈልገው ከሆነ አንድ 150 አድርገው ያመጣሉ። 50ውን ለነጋዴ ይሸጣሉ ማለት ነው። 50,000ውን ነጋዴው እንዲሸጠው ያደርጋሉ ማለት ነው። ከዛ ትርፍ ያገኛሉ። እኔ እንደዛ ገምታለሁ። ግምት ነው፣ አላየውም፣ ግን ግምቴን ነው። ለምንድን ነው እንድገምት ያስገደደኝ? ለምንድን ነው የማይዙት? ነጋዴ ሲቸረችር ለምን አይዙትም ነው አንድ። ሁለተኛ ከነጋዴ እጅ ገባ ማለት በሙስና መጣ ነው። ይሄ ይታወቃል። ወይ ደግሞ እዛ አከፋፋይ ነው የሸጠለት። አከፋፋይ ሊሸጥ አይችልም። ባይዘወይ ዋናው የሚሸጠው ባለስልጣኑ ነው። አድርግ ብሎ በሙስና ሰንሰለት ውስጥ ነው የሚሰራው። ግን ደግሞ ብዙ ጊዜ በአይሱዚ እየተጫነ ነው የሚመጣው ከየትም ቦታ፣ በመንግስት መኪና አይደለም፣ በግለሰብ መኪና ተጭኖ የሚመጣው ብለዋል። እንግዲህ በዚህ ሂደት የሚፈጠሩ ነገሮች አሉ ማለት ነው። ስርቆት ምናምን፣ የተለያዩ ነገሮች በዛ ሂደት ነው የሚሰሩት። አመራሩም ገፋ አድርጎ ሰጥቶ ከዛው ሙሉን ሳያወርዱ እንዲመለሱ አድርጎ ነው ወደ ግለሰብ የሚያስገባው ማለት ነው። እንዲህ አይነት ነገሮች እንዳሉ ማየት እንችላለን ማለት ነው። እንግዲህ የባለስልጣናቱ እንደዚህ አይነት አለ። ስርዓት ቢበጅለት ግን ቅድም ያልናቸው የመንገላታት ነገር እንዳይኖር ቢሰራ፣ ህብረተሰቡ በጊዜ ማዳበሪያውን ቢያገኝ፣ አቅርቦቱ ጥሩ መሆኑ በጣም እናመሰግናለን፣ እሱን ለገበሬዎቹ ማለት ነው። ግን ደግሞ ከዛ በላይ መስራት ያለባቸው ነገሮች አሉ። አቅርቦት እያለ ግን ቶሎ ማግኘት ካልቻለና ከተንገላታ ገበሬ ያማራል። ይሄ እንዳይሆን ቢሰሩ ጥሩ ነው ማለት ነው የምፈልገው። በመጨረሻ ማስተላለፍ የምፈልገው መልእክት ምንድን ነው? ከላይ ጀምሮ ባነሳናቸው ጉዳዮች ከጎንደር ከተማ ፖሊስ ምናምን ጸጥታ ኃይል የሚያደርገው በቅማንት ላይ የተለየ ነገር ያየ ነው። የጎንደርን እንሞሽር ምናምን የሚለው መንገድ መዝጋት የሚባለው ጉዳይ፣ እነዚህ በሙሉ ስትመለከቱ ትልቁ ችግር ቅማንት ላይ እንዳነጣጠረ ነው። ዛሬም የቅማንት ህዝብ የአማራ ጽንፈኞች ተስፋ አድርጎ መቀመጥ የለበትም። ይምሩናል፣ በቃ ምንም ነገር አያደርጉንም ብለው ከጠበቅ መጨፍጨፍ አይቀርም። አስተዳደር አንመሰርትም ብለው ኮሚቴ ጠራርገው አስረው ቁጭ ያሉበት ምክንያት ሊገሉ ስለሚፈልጉ ነው። ቅማንት መጥፋት አለበት ብለው ያለምንም ተጠያቂ እያደረጉ ያሉበት ከመግደል ሊመለሱ ስለማይችሉ ቅማንቱ ይሄንን አውቆ መጠንቀቅ አለበት። የራሱን መፍትሄ ነው። ከመንገድ ትራንስፖርት ጋር በተያያዘ የራሱን መፍትሄ መፈለግ ነው። ራሱን መፍትሄ መፈለግ አለበት። ከተለያየ መንገድ የሚመጣውን ነገር በሙሉ ራሱን ማዘጋጀት አለበት። ሊጨፈጭፉት እንደሚችሉ ከወዲሁ ማወቅ አለበት። ዝግጁነት ያስፈልጋል። ኢንኬዝ ቢመጣ ምናልባት ቢፈጠር ብሎ መጠንቀቅ አለበት። እንዲህ ከማድረግ አይመለሱም። በቃ መንገድ ዘግተው የፈለግከው ሁን ካሉ ሲመቻቸው እንደሚጨፈጭፉ ምንም ጥርጥር የለውም። ይህንን በደንብ አድርገው ቢያውቁት ማለት ነው። እና ተስፋ ማድረግ በጣም በጣም መዘናጋት ስለሆነ ተጠንቀቁ ቅማንቶች ማለት እፈልጋለሁ። ዘላቂ መፍትሄ መፈለግ አለበት ቅማንቱ ራሱ በራሱ። ቅማንቱ ከጥንት ጀምሮ ራሱን በራሱ እያስተዳደረ በራሱ መንገድ ነው እዚህ የደረሰው እንጂ እነዚህም ያላጠፉት እኮ ሲታገሉ ከኖሩ ብዙ ዓመታት ናት። በጣም ብዙ ምናልባት በ1000 ዓመት እኮ ሊሆን ይችላል ቅማንት ላይ ከተዘመተ ማለት ነው። ቅማንትን ለማጥፋት ከ1000 ዓመት በላይ ጨርሷል። አሁን አማራ የሚባል ቡድን ከተመሰረተ 13ኛ መቶ ክፍለ ዘመን ወዲህ ደግሞ 750 ዓመት አለ። ዛሬም ይኸው ቀጥሏል። ቅማንትን ለማጥፋት ማለት የሚደረገው ይህንን በደንብ አድርጎ ማወቅ አለበት። ቅማንቱ እርስ በርሱ ተደራጅቶ እየተናበበ ስራ መስራት አለበት። መፍትሄዎችን ማፈላለግ አለበት። ከላይ እስከታች ያለ ቅማንት ስራ መስራት አለበት ማለት ነው ፈልገው። ሌላው የወረዳ ባለስልጣናት ከዚህ በላይ ምንድን ነው የምጠብቁት? የጭልጋ ወረዳ ባለስልጣናት፣ የላርማጭሆ ወረዳ ባለስልጣናት፣ የአይከል ከተማ አስተዳደር ባለስልጣናት ምንድን ነው የምጠብቁት? ከዚህ በላይ ቅማንቱ ምን እንዲሆን ነው የምትፈልጉት? ይሄ ህዝብ እያያችሁ አይናችሁ አይቶ ታፍኖ ፍቅዳውን እያየ መፍትሄ ፈልጉ ከህዝቡ ጋር። ምናልባትም ይሄኛው መልካም እድል ሊሆንላችሁ ይችላል። ለእናንተ ራሱ ከህዝቡ ጎን የምትቆሙበት ጊዜ ሊሆን ይችላል። ይሄ መንገድ መዘጋት የሁሉ ግፍ ማለት ነው። ኖ ብላችሁ ከህዝቡ ጎን የቆማችሁ ቀን የቅማንት አስተዳደር ይመሰረታል። የቅማንት አስተዳደር እንዳይመሰረት ያደረጋችሁት እናንተ ናችሁ። እናንተ ከገዳዩና ከጨፍላቂው ካፋኙ ጋር የቆማችሁ ስለሆነ ማለት ነው። ይሄ ሁሉ መከራ የምታመጡት እናንተ ናችሁ። እናንተ ከህዝቡ ጋር ቆሙ። ከሲዳማ ትምህርት ውሰዱ። የሲዳማ ባለስልጣናት የመንግስት ባለስልጣኑ ነው የታገለው እስከ መጨረሻው። የታሰሩትም እነሱ ናቸው። መጨረሻ ድል አድርገው ክልላቸውን መስርተዋል። እናንተ ከዛ ተማሩና አሁን ከህዝቡ ጎን ቁሙ። እስከ ዛሬ ያስገደላችሁት ራሱ ካሳ የምትከፍሉበት ይሆናል። አሁን ማለት መፍትሄዎችን ማፈላለግና ከቅማንት ህብረተሰብ ጎን ቁማችሁ ማደራጀት፣ ራሱን እንዲከላከል ራሱን እንዲጠብቅ ማድረግ ይጠበቅባችኋል። ይሄን ማድረግ ካልቻላችሁ ደግሞ ስልጣናችሁን ተውት። ምን ያደርግላችኋል? እዛ በቃ ሌላ ነገር ስሩ። ሰርታችሁ መብላት ትችላላችሁ። ምን ችግር አለው? ሌላ ስራ ፈልጉ። እኔ እንደዛ ብዬ ነው የምመክራቸው። የወረዳ ባለስልጣናት፣ የቅማንት ምድር ያላችሁ ቅማንት የሆናችሁ ከተላላኪነት ወጥታችሁ ይህን ብትሰሩ ትልቅ ታሪክ ትሰራላችሁ ብዬ አስባለሁ። ታንኪዩ። መልካም ይዘንድር። በመጨረሻ ላነሳቸው መልእክቶች ከልብ አመሰግናለሁ። ምናልባት ከመንገድና ትራንስፖርቱ ጋር በተያያዘ ባለስልጣናት እዛ አካባቢ ያለውን ማህበረሰብ የሚመሩ ሰዎች ችግሩ እየተፈጠረ ያለው ለራሳቸውን ቤተሰብ ጭምር ነው። አሁን ቅማንት የሚለውን እንተውና የወለዷቸው ወላጆቻቸው እህቶቻቸው ጭምር ነው እየተጎዱ ያሉትና
ቆም ብለው ቢያስቡበት የሚል መልእክት አለ። ከዛ ውጭ ሁልጊዜ ይህን መንገድ ከመጠበቅ እኔ ከጭልጋ በዚህ በሮቢት በኩል ያለውን መንገድ ባለፈው ሳነሳው ስለነበር በተደጋጋሚ ማህበራዊ ሚዲያ ላይ አሁን መንግስትን የሚደግፉ ኃይሎች ራሱ መንግስት የቅማንትን ትግል አየነስቱ ነው የቆሙ ሰዎች ራሱ ለምን በዚህኛው መንገድ አንከፍትም የሚል ሀሳብ እያነሱ ነው። ምክንያቱም አሁን መንገዱ ሲዘጋ ሁሉንም አንድ የሚያደርግ ነገር መጣ ማለት ነው። ስለዚህ እንደዚህ አይነት ሀሳብ ያላቸው ብዙ ሰዎች ስላሉ በትብብር ለጊዜያዊነትም ቢሆን ቋሚ ሆኖ እስኪሰራ ድረስ መንገዱ መሰራቱ አይቀርም። በነገራችን ላይ ከጎንደር ሮቢት ከሮቢት ወደ ጭልጋ ያለው መንገድ መሰራቱ አይቀርም። ይህ ምንም የጊዜ ጉዳይ ነው ሊሆን የሚችለው። ያንኛው መንገድ ከጎንደር መተማ ያለው መንገድ ተሰራም አልተሰራም ያንኛው አይቀርም። ስለዚህ እሱንም በአጭር ጊዜ ውስጥ መፍትሄ ማምጣት የሚቻል ከሆነ በዛ በኩል ቢታሰብ የሚል መልእክት አለኝ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ወቅታዊ ጉዳይ ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።